የአማራ ትግል አንተም እንደምታውቀው ብዙ ጣውረድ ያለፍንበት ብዙ የተነታረክንበት ከብዙ ወንድምና እህቶች ጋርም በጠላትነት የተያየንበት ኢቨን ከራሳችን ወንድምና እህት ጋር ማለት ነው የተያየንበት መድረክ ነው የአማራ ፖለቲካ። ያ ደግሞ ምክንያቱ ደግሞ አንዱ ጠላት ልየታ ላይ ነው። ቅድም ዶክተር ደረጀ እያሉ ነበርና ጠላት ልየታ ላይ አልተግባባንም። ረዥም ጊዜ መተናል። ብዙ ተጋድሎዎች ተደርገዋል። እውነት ለመናገር አንዳንዴ አሁን ያን ሁሉ መከራ አልፈ ያን ሁሉ ስቃይ አልፈ ዛሬ ስለ ጽምዶ ማውራት ከቲፒኤልኤፍ እና ከኦነግ ጋር አብሮ ስለ መስራት ማውራት በራሱ እንዳንድ የአማራ ብሔርተኛ የሚያሳፍር ነው። ለኔ ለራሴ እኔ ትግሉን አውቀዋለሁ፣ ከመጀመሪያው ጀምሬ አውቀዋለሁ። የመጀመሪያው የአማራነት ችቦ ሲለኮስ ጀምሮ ከነበሩ ሰዎች ውስጥ አንዱ ስለሆንኩ ማለት ነው። ከዛ ጊዜ ጀምሮ የመጣንበት አድካሚ መንገድ ብዙ መከራ ያየንበት ብዙ ስቃይ ያየንበት ነው። በእኛ እድሜ ያለችዋን ነው ያለፉት 4 10 ዓመታትና 5 10 ዓመታት ያለውን ታሪክ እንቶ ጋሽ መሳፍንት ተስፎ ምን ይሏቸዋል መሰለ? አንድ አባባል አላቸው። ችግሩን የማያውቁ ገፈቱን ያልቀመሱ ምንም የማያውቁ ከጠሩ ያልነበሩ ኩታሮች ናቸው ይህን ነገር የሚያራምዱት የሚለው አባባል አለ። ችግሩን የማያውቅ ስለዚህ ጉዳይ ቢያወራ ምንም ላይመስለው ይችላል። ስለ ጽምዶ ማለት ነው፣ ወይም ደግሞ ስለ ቲፒኤልኤፍ ጠላትነት። የአማራ ሕዝብ በታሪኩ አይቶት የማያውቀውን ግፍ ያየው በዚህ ስርዓት ነው፣ በወያኔ ስርዓት ነው። ለሰው ልጅ የማይገባ ገፈት የቀመስ ነው እኛው ራሳችን ነን። እና የሚያሳዝነው አንድን የማይካድራ ገበሬ ወይም ደግሞ አንድን የማይካድራ ነዋሪ ቲፒኤልኤፍ ጠላት አይደለም ብትለው ማህበረሰቡን አደራጅቶ አንተ ላይ የሚዘምትብህ፣ አንድን የጭና ገበሬ ዛሬ ከቲፒኤልኤፍ ጋር አብሬ ሰርቻለሁ አብሬ ልሰለፍ ነው ስርዓተ መንግስቱን ለመገርሰስ ከሱ ጋር አብሬ ልሰለፍ ነው ብትለው ማህበረሰቡን አደራጅቶ ያለ የሌለው ኃይሉን አቃቁንትን ብለው አጠናክሮ ካንተ ላይ የሚዘምትብህ። ምክንያቱም ከሱ ቤት ነው 5 6 ሰው ከአንድ ቤት 5 ሰው የሞተበት የጭና ገበሬ ማለት። እና በአማራ ታሪክ ውስጥ ስንመጣ ምንድነው የተደረገው መሰረት የልህ ፖለቲካ አለ። እኔ ማልመራው ከሆነ ጭሬ ልድፋው አይነት ፖለቲካ ይራመዳል ብዙ ጊዜ። እንደምታውቀው የተለያዩ ድርጅቶች ተመስርተዋል። የተመሰረቱት ድርጅቶች አንዳቸውም የሉ እስካሁን ድረስ ማለት ነው። የሌሉበት ምክንያት ደግሞ 4 ኪሎ እንጓዛለን እያለ ምንጣላው ግን በጫካ ስልጣን ነው። ጥንተ ጠላታችን እናሸንፋለን እያለ ምንጣላው አሁንም ድረስ ሞት ለደገሰልን ለጫካ ስልጣን ነው ምንጣላው። የአማራ ሕዝብ ትግል የጀመረው የወያኔ ስርዓትን ከስርዓቱ ስር ነቀል ለውጥ ለማድረግ የወያኔ ስርዓትን ለመቅበር ነው፣ የወያኔ ስርዓትን ለማፍረስ ነው። በእኛ ሐሳቤ እኔ ተወክለን አይደለም የመጣ ነው። ዛሬ ተወክያለሁ የመጣሁት እንደሸቱ ነው የመጣሁት። ግን ደግሞ ትግሉን እዛ አካባቢ ያለውን ማህበረሰብ እንደሚያውቅ የጎንደርን ህዝብ እንደሚያውቅ እንዳንድ ወጣት ነው የመጣሁት። ቲፒኤልኤፍን ስንታገል ብልጽግና አልነበረም። የወያኔ ስርዓትን ስንታገል ብልጽግና በሰዓቱ አልነበረም፣ ወንበር ላይ አልነበረም። የነበረው የወያኔ ስርዓት የኢህአዴግ ስርዓት ነው። ከ2010 በኋላ ነው ብልጽግና የሚባል ነገር ያየነው። የብልጽግናን እናትና አባት የሆኑትን ኦነግ ሸኔንና ህወሓትን ስንታገል ማንም አልነበረም ከኛ ጋር። የአማራ እናት በእንቁፍቱ ገደል ከነነፍሷ ስትቀበር ማንም አልነበረም። ያለፉት 30 ዓመት የጋራ ጠላት አለን ብለን ስንታገል ነበረ። አሁን ስንመጣ ደግሞ ያየነው አየለም የጋራ ጠላት የለንም። ቲፒኤልኤፍ የምትባል አደረጃጀት ህዝቡን አይደለም የትግራይ ህዝብ ከአማራ ህዝብ ጋር የተዋለደ የተጋመደ እጅግ በጣም በፍቅር የኖረ አብሮ የሚጎራረስ ስቲል አብሮ ያሉ ማህበረሰቦች አሉ፣ አብሮ ያሉ ቤተሰቦች አሉ። ከትግራይ ህዝብ ጋር አብሮ የሚኖሩ ቤተሰቦች አሉ። ጎንደር ብትሄድ ቤታቸውን ታገኘዋለህ፣ ቤተሰቦችን ታገኛቸዋለህ። እንዳለ የተዋለደ የተጋመደ የሚለያይ ህዝብ አይደለም። ቲፒኤልኤፍ የሚባል ድርጅት ግን ጠላት እንድንሆን አድርጎን እንድንለያይ አድርጎን ብዙ ግፍ ሰርቶብናል፣ ብዙ ግፍ ፈጽሞብናል። ያን ኃይል ራሱ በጻፈው ህገ መንግስትን ተመስርተን ታግለናል። ሊሳካ አልቻለም። መጨረሻ ላይም አንቆሎስ ነው የፈለገው፣ የቴዎድሮስ ልጅ አንቆሎስ ነው የፈለገው። አየለም እኔ ደግሞ የቴዎድሮስ ልጅ ሁኜ እጄን ሰጥቼ እንዴት ነው በቲፒኤልኤፍ እጄ ብልቴ ላይ ሃይላንድ አይንጠለጠለብኝም ብሎ ቃታ የሳበ ጀግና ጎንደሬ ትግሉን አስጀምሮታል። ትግሉ ከተጀመረ በኋላ 4 ኪሎ የነበረችው ደደቢት በራሱ በጎንደሬው በራሱ በአማራው እንዳላጠባው በአማራው መልሳ መቀሌ ገብታ እንደገና ተመልሳ ተንሰራታ ደግሞ ልትመጣ የምትፈልገው በራሱ በአማራው ነው።
ትናንት ጠላቴ ብዬ የታገልኳትን ድርጅት ዛሬ ደግሞ አይ አይደለም አጋር ናት ዘላለማዊ ጠላት የለም ብለን ተነስተን አብረን እነሱ ጋር ልንል ማለት ነው፣ ልንጣመድ ማለት ነውና የተጣመደ አካል የለንም እኛ በራሳችን። እኔ እንደ አንድ ጎንደሬ የተጣመደ ጎንደሬ የለኝም ብዬ ነው ማምነው። በግለሰብ ደረጃ አይደለም። የአማራ ፋኖ በጎንደር ያወጣው መግለጫ አይተህ ከሆነ ከዚህ በፊት ሐምሌ 5 ላይ የትግሉ ችቦ በተለኮሰበት 10ኛ ዓመቱን ሲያከብር የአንድነት የውህደት መግለጫ ወጥቷል። የጎንደር ፋኖ አንድ የሆነበትን ብስራት ሲያበስር ማለት እዛ ላይ ያስቀመጠው አቋም አለ። በጣም የተስማማንበት ሁላችንም እንዴት ነው የረካንበት ብዙ ጊዜ ያን አቋም እንዲይዙ የምንፈልግበት መግለጫ ነበርና ከዛ ውስጥ ከፈቀድክልኝ 2 አንቀጾችን ላንብብልህ። ረጅም ነው። የመጨረሻዎቹን ዋና የሚባላቸው አንኳራ የተስማሙባቸው በጋራ የተስማሙባቸውን የጎንደር ፋኖ ራሱ አቋም የያዘባቸው እኔ ማወራው እንደ ፋኖ ነው ማወራው፣ እንደ አንድ ፋኖ ደጋፊ ነው ማወራው። አቋም የያዘባቸው ነጥቦች ነው ማነብለት ላይ የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሚታገድላቸው መሰረታዊ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ በጥልቀት የመከርንበት ይህ ጉባኤ ይላል የአማራን ሕዝብ ጥያቄዎች አንድ በአንድ እስኪመለሱ ድረስ እረፍት እንደማይኖረን ብቻ ሳይሆን የአማራ ሕዝብ አጽመርስቶች ሙሉ በሙሉ እስኪመለሱና እስኪጸኑ በአማራ ላይ የዘር ማጥፋት ወንጀል የፈጸሙ አካላት ለሕግ ቀርበው ሕዝባቸው ተመጣጣኝ ፍትህ እስኪያገኝ በሕዝባችን ላይ የተዘራው የሐሰት ትርክት ተፍቆ በእውነተኛ ታሪክ ላይ እስኪቀየር አማራ በጸጋው ልክ እስኪለማ በፖለቲካ ስልጣን በልኩ እስኪወከል ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ለራሳችን ቃል ገብተናል። በዚህ የአንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ ሕዝባችን የጎንደር ጠቅላይ ግዛት በላይ ዘለቀ እዝ የትኛውም ሕዝብ ከየትኛውም ሕዝብ ጋር ችግር የሌለበት በመሆኑ ከሁሉም የኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። አንድ ድርጅት እንደ ድርጅት የሚታገልበትን የአማራ ሕዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን በመውረር ከማይፈልጉ በአማራ ሕዝብ ላይ ጠላትነት ከሌላቸው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው የአገረ መንግስቱ ስጋት የሆነው የህወሓት ኢህአዴግን እና የኦህዴድ ብልጽግናን ህገ መንግስት የሀገርና የህዝብ የጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ርስቶች በመውረር የራሳቸውን ሀገረ መንግስት ለመመስረት አልመው ከሚንቀሳቀሱ አካላት ጋር የሚኖረን ምንም አይነት ግንኙነት የለም። ይህንንም ተግባር ይላል እንደ ጎንደር ጠቅላይ ግዛት እዝ ለማስፈጸም ቆርጠን ተነስተናል፣ ለህዝባችንም ቃል እንገባለን ነው። ይህ እኔ እንደ ጎንደር ወጣት የኮራሁበት የረካሁበት አቋም ነው። ከዚህ ተነስቼ ነው እንግዲህ ከዚህ በኋላ ጽምዶ የሚባል ነገር የጎንደር ኃይል ተጸይፎታል ብዬ ማምነው። የአማራ ህዝብ ብሔራዊ ንቅናቄ አፋብን የሚባል ድርጅት ከተመሰረተ በኋላ 2 አቋም ተመስርቷል። 2 አቋም ታይቷል በአማራ ፋኖ ላይ። አቋም ምንድነው? አንደኛው ክንፍ የለም ህወሓት የምትባል አካል ጠላት አይደለችም፣ ፖለቲካ ውስጥ ቋሚ ጠላት የለም፣ ቋሚ ወዳጅ የለም፣ ስለዚህ ህወሓት ጠላት አይደለችም የሚል አቋም ያለው ኃይል ተፈጥሯል። ይህም በልኩ አሳይተውናል፣ ነግረውናል። አደባባይ ላይ ወጥተው እነ ጀነራል ተፈራ ማሞ አስረግጠው ነግረውናል። ከህወሓት ጋር አልሰራም ያለ ታጋይ ካለ ለህዝብ አውጥተን ይፋ እናደርጋለን፣ የብልጽግና አሸርጋጅ ነው ብለን ይፋ እናደርጋለን የሚል አቋም ነው ያላቸው። አሁን እኮ የትግራይ ህዝብ ራሱ እኮ ህወሓት ጠላቴ ናት እያለ ነው። እንግዲህ አስበው በትግራይ ህዝብ ላይ እንኳን ጠላት ሆነህ እንድትነሳ ነው የሚያደርግ። እንዴት ነው የፋኖን አደረጃጀት የሚያደርጉት ማለት ነው። የትግራይ ህዝብ መግለጫ ወጥቷል። ከዚህ በፊት አንድ ድርጅት ነው መግለጫ ወጥቶ አይ የለም እኛ ህወሓትን አንቅረን ተፍተነው ከዚህ በኋላ ተሸክማችሁ ለመምጣት እየጣራችሁ ያላችሁት የአማራ ፋኖች ስለሆናችሁ እባካችሁ ከድርጅታችሁ ታቀቡልን ብሏል። እነ ጀነራል ተፈራ ማሞ ደግሞ የለም አብይ አህመድ ከዚህ በኋላ ወደ ህወሓት በተኮሳለሁ ካለ መጀመሪያ የአማራን ፋኖ ጨርሶ ነው ህወሓት ላይ የሚደርሰው የሚል አቋም አስተላልፏል። ይህን አቋም አርበኛ ዘመነ ካሴ ይጋራዋል፣ ሌሎችም ፋኖች ይጋሩታል። እንደ የአማራ ድርጅት የተፈጠረ መስሎን አይ የለም እኛ አቋማችን የአማራ ኮዝ አለን፣ የአሩት ኮዝ ነው እንግዲህ ዋናው መንቀሳቀሻችን። የአማራን ኮዝ የሚረዱ ፋኖዎች ወደፊት መጥተው አንድ የአማራ ቤት ይሰራ የሚል አቋም ይዘን ድርጅት ተመስርቷል። ያ ድርጅት ከተመሰረተ በኋላ ግን የተለየ ነው የሆነው። ስራ አስፈጻሚዎቹ አንደኛው የሆነ ቦታ ላይ አንደኛው ከሞንጀርኖ ጋር ተሰበሰበ ይባላል፣ አንደኛው ከደብረጽዮን ጋር፣ አንደኛው ሱዳን በኩል በዚህ ደሆና አልቡርሃን ጋር እንደዚህ ሆነ ይባላል ምናምን። እንደዚህ አይነት ነገር ነው የሆነው። እንደ አማራ ዋተን የላክናቸው በየክፍለ ሀገሩ የላክናቸው ድርጅት ሲፈጠር በየክፍለ ሀገሩ ነው ክፍለ ሀገሩ ነው ነው ሄደው ተጠርነቱ ለአማራ ህዝብ አይደለም፣ ለክፍለ ሀገሩ ነው ተጠርነቱ። በየክፍለ ሀገሩ ተወክለው ሄዱ አመራሮች ማለት ነው። ድምጻቸው ለክፍለ ሀገሩ ነው የሚወከለው። አዋተን የላክናቸው የክፍለ ሀገር ተወካዮች አሉ፣ 5 ተወካዮች አሉ። እንደ ጎንደር አዋተን የላክናቸው
ያለን አማራጭ ምንድነው? ቤታችንን መስራት። ጎንደር ያለው አቋም ምንድነው በዚህ ጉዳይ ላይ? ወደ ምኒልክ ወደ ወሎ ስንሄድ አይ የለም እኛ ወሎ ላይ ምንም አይነት ኮሽ የሚል ነገር አንፈልግም። ህወሓት ከመጣች መንገዱ ክፍት ነው፣ ለመታገያ ነፃ ሜዳ ፈጥረንላታል ብለዋል። ትንሽ ችግር የሚሆንባት የራያ ህዝብ ነው ወይ ደግሞ ራያ አካባቢ ያለው ኃይል ነው። ራያን ደግሞ ቀድመን አስረክበናል ብሎ ራያን ለህወሓት አስረክቧል። ህወሓት ነው የምትፈልገው ቤታችንን መስራት ነው ስትል ከዚህ ውጥንቅጡ ከጠፋ ነገር ውስጥ ወጥተን እንደ ጎንደሬነት እንታገላለን እያላችሁ ነው ወይስ እንዴት ነው ማለት? ኖ አይደለም። የጎንደር ፋኖ አቋሙን ቀጥ አድርጎ ይዞ ይመጣል። ለአማራው ግልጽ ያደርጋል አቋሙ። ኦኬ አቋሙ ለአማራው በሚመች መልኩ ትግሉን የጀመረው ኃይል ነው ያለው። እዛ ትግሉ ሲጀመር ጀምሮ አብሮ ያለ ኃይል ነው ያለው። ቤታችን ስትል እንደ ጎንደሬነት ተሰብስበን ጥቅማችንና ጉዳታችን ምንድን ነው፣ አሰላለፋችን ምን መሆን አለበት የሚለውን መክረን አቋም ይዘን እንመጣለን፣ የእነሱን እንሰማለን ነው እያልክ ያለው። ዛት የመጀመሪያ አቋም ምን መሰለህ? ድርጅቱ ሲመሰረት የነበርንበት አቋም አለ። የአማራ ፋኖ ምን አይነት እንትን ነው አቋም ነው ያለው፣ በጠላቶቻችን ጠላት ልየታ ላይ ምን አይነት አቋም ነው ያለው የሚል ጉዳይ ነው ያለው እና ጠላቶቹን ቆጥሮ የለየም። ኦነግ፣ ህወሓት፣ ብልጽግና ምናምን ብሎ ያስቀመጠ ነው። ቢነን የሚባለው ቢነን መተከል ላይ አማራን በቀስት ገድሎ በጅምላ የገደለ የጨፈጨፈ ነው። ኦነግ ሸኔ በየጊዜው ኦሮሚያ ክልል ላይ አማራዎችን የሚያፈናቀል የሚያሳድድ የሚገልም። እሺ መስመራችን ከቲፒኤልኤፍ ጋር ነው ካሉ ሳሌሎች መስመራችን ከቲፒኤልኤፍ ጋር ነው ካሉ ነፃ ቀጠና ይፍጠሩላቸው በዛው መንገድ ከፈለጉ። ምንም አማራጭ የለህም። ያለን አማራጭ ምንድነው? አይ የለም እናንተ አገባችሁም፣ የኛ መስመር ከቲፒኤልኤፍ ጋር ነው፣ ከቲፒኤልኤፍ ጋር አብሮ መሰለፍ የማይፈልግ ራሱን ማውጣት ይችላል፣ ነፃ ማውጣት ይችላል ካሉን ያሉንም እንደዛ ስለሆነ ማለት ነው። ስለዚህ ያለ አማራጭ ምንድነው? የጦርነቱ እንትን የሚፈጸመው ግብአተ መሬቱ የሚፈጸመው ጎንደር ላይ ነው። ህወሓት የምትፈልገው 4 ኪሎ መሄድ አይደለም። የህወሓት አቋም ህወሓት የምትፈልገው ሀገር መሆን ነው። ሀገር ለመሆን ራያን መያዝ አለባት፣ ጸለምትን መያዝ አለባት፣ ወልቃይት ጠገዴን መያዝ አለባት። ስምምነቱ ምንድነው? ጎንደርን የጦርነት አውድማ አድርጎ የጦርነት ቀጠና አድርጎ 4 ኪሎ መሄድ ካለ መሄድ ይችላል የሚል አቋም። እናንተ 4 ኪሎ ታስገቡናላችሁ፣ እኛ ደግሞ ወልቃይትና ጎንደርን የጦርነት ቀጠና አድርገን ወልቃይትና ጸለምትን ራያን እናስረክባቸዋለን። ራያን ከዚህ ከዓመት በፊት አስረክበዋል። ኦልሬዲ በእነሱ እጅ ነው ያለው። ራያ ላይ ኮዝ የላቸውም። አሁን ያላቸው ምንድነው? ጸለምትና ወልቃይት ላይ ነው። በጸለምትና በወልቃይት ጉዳይ ደግሞ ምን መደረግ አለበት? በሶስት አቅጣጫ የጦርነት እንትኖችን አዋጆችን ማወጅ አለብን፣ አሰላለፎችን ማስተካከል አለብን የሚል አቋም ያለው። አንደኛው በሱዳን በኩል በሱዳን ኮሪደር ነፃ ቀጠና ፈጥረን ለእናንተ ምቹ የሆነ ቦታ እናዘጋጃለን። ለዚህ ደግሞ አርሚ ሰባ በልኩ መታጠቅ አለበት። በልኩ እንዴት ነው መግባት ባለበት ሰዓት እንዲገባ ይደረጋል። መንገድ ይከፈትለታል። በተከዜ በኩል በትግራይ በኩል ቲዲኤፍ ሙሉ በሙሉ መሰልጠን አለበት። ጎንደሮችን በፖሊስ ቢሮ አስገድደን ነፃ ቀጠና እንዲፈጥሩ እናደርጋለን ለእናንተ የሚል ነገር ነው። ወልቃይትን ለማስረከብ ማለት ነው። የጎንደር ህዝብ ይህን ነገር አይፈቅድም። ስለዚህ እኛ ቤት መስራት ያስፈልጋል። ምንድነው? ጎንደሮች ምንድነው አቋማችሁ እናንተ? ጎንደር ያለው ኃይል የጎንደር ህዝብ ለዚህ ጉዳይ አቋም ምንድነው? ቲፒኤልኤፍ የሚባል ጥንተ ጠላት የሆነ አማራን ለዛውም ደግሞ ጎንደርና ያንኮበር ነው የሚለው ያንኮበር ገዥ መደብ ነው የሚለው እና የጎንደር ህዝብ ታሪካዊ ጠላታችን ነው የሚለው እነ ጀነራል ተፈራ ማሞ ከትህነግ ጋር ወይ ደግሞ ከቲፒኤልኤፍ ጋር አብረን እየሰራ ነው ከቲዲኤፍ ጋር አብረን እየሰራ ነው ይሉናል። እነ ሞንጀሮ ደግሞ ወጥ የሚሉ ምንድነው? አልሃ መለስ እናስከብራለን፣ ሊማሊሞ መለስ፣ ወልቃይት መተማ ድረስ ይሉናል። በተመሳሳይ ቀን ነው በነገራችን ላይ እነ አስረስና እነሱ እነ ጀነራል ተፈራ ማሞ መግለጫ በሰጡ በተመሳሳይ ቀን እነ ሞንጀሮ ነው መግለጫ ይሰጣሉ። ወራሪ ናችሁ የሚሏቸው ወራሩ ነው የሚሉን እኮ እነሱ መተው ተንኮስ አድርገው በሱዳን በኩል አልፈው በትግራይ በኩል ቢሆን ጥሩ ነው። በሱዳን በኩል አልፈው ተመልሰው መተው ገብተው በአማራ ምድር ረግጠው ማለት ነው ጦርነት ከፍተው ወረሩን ጄኖሳይድ ፈጽሙብን ትባላለህ። ምሳሌ ከ3 ቀን በፊት በሸረሪና ወልቃይት ግንባር የተደረገው ውጊያ ቲፒኤልኤፍ አይደለም ያበሰረ ከቲፒኤልኤፍ ጋር አብረን እንሰራለን የሚለው አካል የራሳችን የአማራ ቲቪስቶች የአማራ ሳተላይት ቴሌቪዥን ተጠቃሚዎች ጦርነቱን ጀምረናል፣ ሁመራ ላይ የነ ኮሎኔል ደመቀ አንገት ተሰቅሎ ልናይ ነው፣ እልል በሉ፣ ከሰዓታት በኋላ የድል ዜናችን ጠብቁ አሉን ማለት ነው። ከሰዓታት በኋላ ስንጠብቅ ግን ምርኮን ያየን የመጣ የሳምሪ ምርኮ ከ600 ያላነሰ ምርኮ ያየ ነው። የተማረከ ኃይል ሙትና ቁስለኛ ከ800 ያላነሰ ነው። ምንም ማድረግ አንችልም። አይ ብላችሁ ነበረ፣ ያው ገና ሳትጀምሩ ተሸንፋችሁ አልናችሁ። ዛሬ አመሻሽ አካባቢ እዛው ሸረሪና ላይ ዲፖ ተገኘ። የመሳሪያ ካምፕ የመሳሪያ ማከማቻ ካምፕ ማለት ነው። የሳምሪ የመሳሪያ ማከማቻ ካምፕ። ከዛኛ ወተን ጎንደርና የጦርነት አለባ ልታደርጉ ነው ብለን ስንቃወም ምንድን ነው የተባልነው? እናንተ የዝናሽ ዳቦ ጠባቂዎች ነው የተባልነው። እናንተ የብልጽግና ገረዶች ነው የተባልነው።
የተከሌዘር ምናምን የደመቀ ዘውዱ እንትኖች ምርኮኞች የሚባል ነገር ተጀመረ ማለት ነው። ስኳዶች፣ የሰሊጥ ፖለቲከኞች እንዲህ ያሉ ሰዎች እሱማ ለምንድነው እኮ ስማችን አድርገው ተቀብለነዋል። ስኳድ ሲሉን የስ አም ስኳድ ብለን እኮ መተናል። ቆየ እኮ እሱ ከ2 ዓመት 3 ዓመት እኮ ተዘመተብን፣ ግን አንዱን ፍሬ አላፈራም። ስለዚህ የጎንደር አቋም ምንድነው? አሁን መጨረሻ ላይ የወሰነው ውሳኔ ራያ እንዳንል ከኛ በፊት የተደራጀ እዛ ኃይል አለ ምስራቅ አማራ ፋኖ ነው የሚባል ሌሎች ቦታዎች ላይ አደረጃጀት ሳይፈጠር በዝሩ እየታገልን እያለ ጎንደር በጣም ሰፊ ሰራዊት ነበረው፣ ግን ድርጅት መፍጠር አልቻለም። ጎጃም ሰፊ ሰራዊት ነበረው፣ ድርጅት መፍጠር አልቻለም። መጀመሪያ ድርጅት የፈጠረው ምስራቅ አማራ ፋኖ ነው። ምስራቅ አማራ ፋኖ ግን ራያን አስረክቧል። እኛ ያለብን አማራጭ ምንድነው? ወልቃይትን መጠበቅ፣ ጸለምትን መጠበቅ ነው። ስለዚህ በተቻለ አቅም ያለንን አማራጭ ያለንን ኃይል ተጠቅመን ራሳችንን እናስከብር። ሁሉም በያለበት ራሱን ያስከብር። ከሌላ ቦታ ጦር ነውና ግዙን አንልም። ሁሉም የየራሱ ቤት ስራ አለው። ስለጠላን ምናምን አይደለም። እያንዳንዱ የራሱ ቤት ስራ አለው። ጎጃም ላይ የራሱ ቤት ስራ አለው። ሸዋ ከምንም በላይ ሳንዱች የተደረገ ነው። ወሎ አይ የለም እኔ ነፃ ቀጠና ፈጠር ያለው ካለ ማታገል ይችላል በዛው መንገድ። ወልቃይትን ፈርመው የሸጡ እነ ገዱ አንዳርጋቸው ዛሬ የወሎ ፋኖ አማካሪዎች ናቸው። ወልቃይትን 2009 ላይ ግጫው ላይ ተቀምጠው ፈርመው ያስረከቡ ለነ አባይ ወሉ ፈርመው ያስረከቡ እነ ገዱ አንዳርጋቸው የሚኒልክ ዕዝ አማካሪዎች ዋና አማካሪዎች ናቸው። ነፃ የመታገያ ቀጠና ካበጁላቸው ለብልጽግና ለማን ነው ለዚህ ለህወሓት መብታቸው ነው። ጦርነቱ ከዚህ በኋላ ከተጀመረ ከአብይ አህመድ ጋር ደብረ ብርሃን ይጀመራል ነው የሚሉት። ወልድ አይደለም ራያ አይደለም የትም ቦታ አይደለም ኮምቦልቻ አይደለም ነው የሚሉት። ወሎ ሙሉ በሙሉ ነፃ ቀጠና ተደርጎለታል ነው የሚሉት። እኛ ደግሞ እዚህ በኋላ ጎንደር ምድር ላይ እናንተ ካላችሁ እናንተ ህወሓት ለእናንተ ጠላት ካልሆነች ለኛ ደግሞ ከጥንት ጀምረን የምናቃት ላለፉት 5-10 ዓመታት የምናቃት ጠላታችን ናት። ህዝብ ያፈናቀለችብን፣ ጄኖሳይድ የፈጸመችብን፣ ከነነፍሳችን ያቃጠለችን ጥንተ ጠላታችን ናት። ይቻዝ ጠላታችን ጋር እኮ እንዴት ነው በጋራ ተሰልፈን ነፃ የምናደርገው? አማራ የለም ሀገር መሆን ነው የምትፈልገው። በርቴ ላይ መረማመድ ነው የምትፈልገው። ሀገርን ማፍረስ ነው የምትፈልገው። እኔ ደግሞ ጎንደሬ ደግሞ ሀገርን የሰራ ህዝብ ነው። ይሄ ሀገርን የሰራ ህዝብ ከሌሎች ብሔሮች ጋር ሆኖ ከሌሎች ህዝቦች ጋር ሆኖ ከሌላው አማራ ጋር ሆኖ በተቻለ አቅሙ በቻለው አቅሙ እንዴት ነው የኢትዮጵያ ዋልታና ማገር የሚባለው አንዱ እንዴት ነው መወጠኛም ስለሆነ እቺ የአፍሪካ ካሜሎት የምትባል ከተማ የምትባል ምድር ለማንም ሀገር አፍራሽ ተንበርክካ ራሷን አሳልፋ መስጠት አትፈልግም። እሱንም ህዝብም አይፈቅድም። እሱን ስናደርግ ማለት እሱን ስናደርግ ማየት የሚፈልግ ህዝብም የለም። ስለዚህ ቆም ብላችሁ አቋማችሁን አስተካክላችሁ ራሳችሁን ሁናችሁ ተቀመጡ ተባሉ። ያ ነው በቃ የአማራ ህዝብ የጎንደር ህዝብ ያለበት ቁመና እሱ ነው። ለህወሓት የሚገዛ ለህወሓት ገረድ የሚሆን ለህወሓት አሽከር ነው የሚሰለፍ የጎንደር ህዝብ የለም። በቻለ አቅሙ ራሱን ይጠብቃል። ከየትኛውም አጋር ጋር እንዴት ነው የህዝብ ጠላት ካልሆነ የህዝብን ሉዓላዊነት ከማይደፍር ሀገርን በሀገር አፍራሽ ታሪክነት ያልተመዘገበ አካል የኢትዮጵያ ነፃነት የሚፈልግ አካል ጋር አብሮ ለመስራት ዝግጁ ነን የሚል አቋም ያለውና የኛ አቋማችን ከጽምዶ ጋርም ከምንም ጋርም የለም። ነገር ግን ጦርነት እንከፍታለሁ የሚል በጎንደር መካከል ተርማምጄ የሁሉም ቦታ ሄዳለሁ የሚል ካለ መንገዱ ያለው የሚቀርበው በወሎ በኩል ነው መሄድ ይችላል የሚል አቋም ነው ያለን። ቴንክ ዩ እሸቱ ገጠሬው። በተደጋጋሚ እንደነገርኳችሁ በዚህ ጉዳይ ላይ የተጻመዳችሁም ካላችሁ እኛም እንዴት እንደተጻመድን መናገር እንፈልጋለን ካልክ መድረክ አመቻችልሃለሁ። እንደነሱ በስነስርዓት ትልቅ ሰው መቼስ ትልቅ ነው። ንግግሮቻቸውን አይታችኋል። ፖለቲከኛ እንዲህ ነው መሆን ያለበት። ይሄ እንትን አይደለም፣ ጋጥ ወጥነት አይደለም። ለምንድን ነው የተጻመድከው? ፖለቲካ ከኤ ወደ ዜድ ህዝቡን እንዴት ይዘህ እንደምትሄድ ማሳየት ነው። መናገር እንፈልጋለን ካላችሁ በክብር እስከጠየቃችሁኝ ድረስ እኔ በክብር አልደራደርም። አንተ በክብር እስከጠየቃችሁኝ እኔ ተጻመድም ተጋመድም እድል ሰጣችኋለሁ፣ ጥያቄ ያነሳላችኋለሁ፣ ትመልሳላችሁ። ስለዚህ ይሄ የእነሱ ስፔሻል ፕሮግራም ነው። ወደ በኋላ አካባቢ ላይ በስልክ ይሄ የመጨረሻ ዙር ይሆንና 1-3-4 አድማጮችን ስልክ እዚህ ጋር ዲስፕሌይ ያደርግላችሁና ጥያቄ ታነሱና የጥያቄና መልስ ውይይት እናደርጋለን። ይህን እድል መሰጣችሁ ግን ዩቲዩብ ላይ ላላችሁ ብቻ ነው። ለዩቲዩብ ላይ ቲክቶክ ላይ 100 ሺህ ታፕታፑ ካልገባ ማለት ነው። ለእናንተ እድል ሰጣችኋለሁ። ጥያቄ በስልክ ጠይቃላችሁ። እሺ፣ ወደ ዶክተር ደረጀ አያሌው ለማን ሂድ? ልስጥህ ከተመለሽ ቦታ እንደዛ ከሆነ ልቀጥልሽ። መልካም ታንኪው እሸ። በነገራችን ላይ በጣም ጥሩ አድርገን ያስቀመጥከው ከነባራዊ ሁኔታው ጋር በተገናኘ በዚህ ልክ ደፈር ብለን መምጣት አለብን ብዬ አምናለሁ እና ጥሩ ነው ያስቀመጥከው። እኔ ጽምዶን በተመለከተ ጠንከር ያሉ ሀሳቦችን የማነሳው በኋላ ዶክተር ደረጀ ሳይንቲፊክ በሆነ መልኩ ያመጣዋል። ከፖለቲካል ሳይንስ አንጻር ከነማን ጋር ነው መጣመር የሚያስፈልገው? በጥቅሞች ላይ ነው የምትጣመረው ወይስ በጉርብትና ነው ወይስ በምንድን ነው የሚሉትን ያስቀምጣቸዋል። እኔ ግን በተጨባጭ አሁን ያለውን
ጽምዶ ከማን ጋር አላማው ምንድነው ምን ለማሳካት የሚሉትን መቼ ተጀመረ የሚለውን በተወሰነ መልኩ ነው ማነሰው። እኔ ጽምዶን ብዙዎቻችሁ የሰማችሁት ጽምዶ እየፈረሰ ባለበት ጊዜ ይመስለኛል። አሁን ጽምዶ የመዳከም የመፍረሻው ፌዝ ላይ ነን ያለ ነው። ባይዘው ኦልሞስት ስራውን እየጨረሰ ፌል እያደረገ ያለበት ፌዝ ላይ ነን ያለ ነው። ጽምዶ ቀደም ብሎ ነው የጀመረው። የመጀመሪያው ጽምዶ የጀመረው ወያኔ ከማዕከላዊ መንግስት ከአዲስ አበባ በትረ ስልጣኗን ለቃ ወደ መቀሌ ስትሄድ ብራንቾች ፈልጋ ነበር። አማራ ክልል ውስጥ ያኮረፉ አንዳንድ ኃይሎች በጸጥታው ውስጥ በፖለቲካው ውስጥ ኦሮሚያ ክልል ውስጥ ታጥቀው የሚንቀሳቀሱ ወይም ደግሞ ይሄ አኩርፈዋል አህዳዊ መንግስት ምናምን ይሉ የነበሩትን አብይን ከዛ ተቃራኒ ያሉትን በፌዴራሊስት ኃይሎች ምናምን በሚል ያሰባሰበች ነበር። ጽምዶ የጀመረው ባይዘው ይዛ ጋር ነው። እኛ ጋርም የሆኑ ስብስቦች ምናምን ወስዳ ነበር። የዛ ውጤት በምን ተጠናቀቀ? በአማራ ውስጥ ከፍተኛ የሆነ የፖለቲካ ስብራት በመፍጠር ተጠናቀቀ። የመጀመሪያው ፌዝ ጽምዶ ማለት ነው። ስብራቱ ይታወቃል ብዙዎቻችሁ ብዬ አስባለሁ። የኢትዮጵያ ፖለቲካ ስብራት ማለት ነው። ያ ስብራት ምንም እንኳን ቀጥተኛ ግድያው እርስ በርስ ግድያው በአማራ ልጆች የተፈጸመ ቢሆንም ለዛ ደረጃ ይላረገን ግን አንደኛው የወያኔ ትንተና ነው። ወያኔ ከማዕከላዊ መንግስቱ የተሰናበተችበትን ምክንያት አድርጋ ፊት ለፊት መምጣት ስለማትችል በራሳችን ውስጥ ገብታ ትንተና መስራት ጀመረች። እኛ ውስጥ ብራንቾች ያዘች ማለት ነው። አንደኛው የጽምዶ እንትን ፌዝ እዛ ላይ ነው ያለው። ሁለተኛው የጽምዶ ፌዝ የጦርነቱ ጊዜ ነው። የጦርነቱ ጊዜ ይሄ ጦርነት የኛ አይደለም የአማራው አይደለም የሚል ካምፔን ነበር። ካስታወስክ ቴዲ ያን ጊዜ አክቲቭ ከነበርክ ይሄ ጦርነት የአብይ አህመድ ጦርነት ነው፣ የሃዳውያን ጦርነት ነው፣ የኢትዮጵያውያን አይደለም ምናምን የሚሉ የሰሊጣውያን ነው፣ የቁራሽ መሬት ምናምን አቀንቃኞች ነው የሚል በርካታ ስሞች የሚሰጡት ነበረ። ሁለተኛው የጽምዶ ፌዝ ማለት ያ ነው። ያ ፌዝ ማለት በጣም በሚያሳዝን ሁኔታ ሊዋጋ ግንባር የሄደ ሚኒሻና አድማ ብተና ሳይቀር እንዲፈርስ የተደረገበት በቀጥታ ቴክስት እየተላላከ የእናንተ ጦርነት አይደለም እየተባለ እንዲመለስ የተደረገበት እዚህ ሚዲያዎች ደግሞ ካምፔን ያደርጉበት የነበረው ማለት ነው። ሁለተኛው ጽምዶ እዛ ላይ ያለው። መጨረሻ የዛኛው ጽምዶ የተጠናቀቀው ወያኔ ደብረ ታቦር በሚደርስበት ጊዜ የጋራ መንግስት መመስረት በሚል ከህወሓት ሰዎች ጋር ቀጥተኛ የሆነ ግንኙነት በመፍጠር ነው የተጠናቀቀው። ቅድም የምኒልክ ጦር አማካሪ ያልከው ሸቱን ጨምሮ ሌሎች ሰዎች ወያኔ ወደ ደብረ ታቦር በሚደርስበት ጊዜ ይሄ ፖለቲካል ስሌት የማይሰሩት የብአዴን ሰዎች ገንዘቧን የተወሰነች ላፍላፍ አድርገው ወደ መስመራቸው ሲሄዱ፣ የፖለቲካ ስሌት የሚሰሩት ግን ከዛ የተሻለ ያስገኛል ብለው ያሰቡት ከህወሓት ሰዎች ጋር ሰብሰብ ብለው የአደራ መንግስት ነው የምናምን ይሄ የሆነ ነገር አድርገን ከአብይ ጋር ተደራድረን እንግባ በሚል የጀመሩት ያን ጊዜ ነው። ኦፊሻሊ አቅርበዋል። ሁለተኛው ይሄ ነው። ሶስተኛው እዛው ጊዜ ላይ በጦርነቱ ጊዜ ሰራዊቱን ከመለሰው እንደራደር ብሎ የወያኔ እንትኑ ነው ይሰራ የነበረው። ባይዘው ምስክር መጣራው አንዳርጋቸው ጽጌ ነው። አንዳርጋቸው ጽጌ ብሎ ተናግሯል። የገዱ ኮምፒውተር ላይ ስገባ ምንም ይላየው ነው የሚለው ከህወሓቶች ጋር መስራት እንደሚቻል የጻፈውን ጽሁፍ በጣም ገራሚ ጽሁፍ ምናምን ይላል። ይሄ ሁለተኛው ቲም ነው። ሶስተኛው ቲም አብዛኛው አሁን መንግስትን እየታገለ ያለው ፋኖና ኢትዮጵያውያን ወያኔን በሚዋጉበት ጊዜ ከስር መሳሪያ እየለቀመ የሚነግድ ነበር። እዚህ የሚያዳምጥ ሰው ካለ የጋሸና ውጊያን የሚያስታውሰው ካለ ጋሸና ላይ ብዙ ወንድሞቻችን ወድቀዋል። ብዙ ኢትዮጵያውያን ወድቀዋል። የጨበጣ ውጊያ በጣም ከባድ ውጊያ የሚባለው ወይም ከባድ ምሽግ የሚባለው ነው። እዛ ላይ ብዙ ሰዎቻችን አጣራል። እዛ ላይ ግን መሳሪያ የሚነግዱ ጓደኞች ነበሩ። አሁን ፋኖ አመራር የሆኑ መሳሪያ ነጋዴ ነው። ኦኬ ሲሳይ አለና ግባ ሲሳይ ካለማ ሲሳይ አልታሰበታች እያየሁት ነው። በጋሸና ውጊያ ጊዜ በዛ እሳት ውጊያ መሳሪያ የሚነግዱ ነበሩ። አንደኛው ይሄ ነው። ሁለተኛው የዛው ቲም ፓርት ኦፍ ዛት በታችኛው በኩል ዞሮ በቦረና በኩል በአማራ ሳይንት በኩል መኪና ይዘርፍ የነበረ ተወሰነ። በሚዲያ ሁሉ ወጥቶ ተነግሮ መኪናችን ዘርፎብን ሄዱ ምናምን ሲባል ነበር። ይሄ የጽምዶ የዛ ጽምዶ አካል ነው። በዛው ጊዜ ካስታወሳችሁ አንድ በጣም ክሪቲካል ነገር ላንሳና የአማራ ፋኖ ህዝባዊ ኃይል ነው ምናምን የሚባል በጦርነቱ ጊዜ ተመሰረተ። ያለ ሰዎች ፍላጎት ቢሆንም አንድ መረጃ እዚሁ ላይ ላውጣና ይህ ኃይል በተመሰረተበት ጊዜ የክልሉ መንግስትና ጦርነቱን ያስተባብር የነበረው በበላይነት ይመራ የነበረው ቲም ይሄንን ይፋ ያደረጉት ሰዎች ግጭት ውስጥ ገብተው ነበር። ኢትዮጵያ ጦርነት ውስጥ የአማራ ህዝባዊ ኃይል ታንኪ ሳባይ ኢትዮጵያ ቀውስ ውስጥ በገባችበት ጊዜ ተጓዳኝ ኃይል ያቋቋሙት ምን ሊሰሩ ነው የሚል ጥያቄ ተነስቶ በአማራ ቴሌቪዥን ወጥተው ይቅርታ እንዲጠይቁ ያንን የመሰረቱ ሰዎች በአማራ ቴሌቪዥን ወጥተው ይቅርታ እንዲጠይቁ ነበር ስምምነቱ።
አማራ ቴሌቪዥን ከሄዱ በኋላ ይቅርታ የምትለዋን ቃል ትተው አብረን ከመንግስት ጋር እንሰራለን የሚል ሊታሰሩ ነበር። ባይዘ እንግዲህ ያው እየቆየ ስለሆነ አሁን እያወጣን ነው የምንሄደው። ይታሰሩ የሚል ከተወሰነ በኋላ ይቅርታ እንላለን ብለው ሄዱ። ቴሌቪዥን ላይ ሲደርሱ አብረን ከመንግስት ጋር እንሰራለን በሚል ቀየሩት ማለት ነው። የጽምዱ አንደኛው ክንፍ ማለት ያ ክንፍ ነው። ይሄ ክንፍ ማለት የአማራ ክልል የወያኔ ጉዳይ ገዳይ ወይም ደግሞ ደላላ ቲም አሁን አፐር ሃንዱን የፋኖን አፐር ሃንድ የያዘው ማለት ነው። ስለዚህ ጽምዶ ኦቨርናይት የተፈጠረ አይደለም። ወያኔን ከአዲስ አበባ አባረን ከላክንበት ጊዜ ጀምሮ ወያኔ ፊት ለፊት መግጠም አልችል ሲል በእኛ ውስጥ የራሱን ኃይል እንደ ሻዕቢያ እያዘጋጀ የቆየበት ነው። አሁን ይሄ ትልቁ ፈተና እኔ ይሄን የማወራው ምን ያክል ሰው አንደርስታንድ ያደርገዋል? ትልቁ ፈተና ቢኮዝ አብዛኛው ሰው መስማት የሚፈልገው አዲስ አበባ መግባት ተከለከልክ፣ ባህር ዳር ላይ 5 ሰው ተገደለ፣ ጎንደር ላይ ምናምን የአብይ ወታደር ታየ፣ ቤኒሻንጉል ላይ ሳምበዲ ተገደለ። ይሄን ነው የሚፈልገው አብዛኛው ሰው። ክሪቲካል የሆነ እንትኑን አይፈልገው፣ ይሄን መስማት አይፈልግም። ትልቁ ፈተና ይሄ ነው እንጂ ጽምዶ የተመሰረተው በዛ ማዕቀፍ ነው። ይሄ ባለበት ሁኔታ ከወያኔ ጦርነቱ ከተጠናቀቀ በኋላ ወያኔ በፕሪቶሪያ ስምምነት በጦር ተደቁሳ በፕሪቶሪያ ስምምነትም ተደቁሳ ነገር ግን ነፍስ እንዲዘራባት ከተደረገች በኋላ አንድ ጠንካራ ግምገማ ነበረ። የግምገማዋ ምንጭ ምንድነው የሚለው ለምን ተሸነፍና የሀገሪቱን 75% መካናይዝድ ጦር ይዘን ለምን ተሸነፍና የሚል ግምገማ ነበራቸው። የግምገማቸው ማጠቃለያ የአማራ ኃይል ሻዕቢያና ማዕከላዊ መንግስቱ አንድ ላይ ስለተጣመሩ ነው ተሸነፍነው፣ በእነዚህ ጥምረት ነው የሚል ግምገማ አለ። ምን እናድርግ? አማራና ማዕከላዊ መንግስቱን እናዋጋና ሁለቱን እናዳክማቸው እርስ በርሳቸው። ቢያንስ ማዕከላዊ መንግስቱ ላይ መግባት ባንችል አማራ ላይ መግባት እንችላለን። መሳሪያ እናቅርብ፣ ገንዘብ ፈንድ እናድርግ፣ ሰዎች አሰልጥነን እንላክ፣ አማራና ማዕከላዊ መንግስቱን እናዋጋ የሚል አንደኛው ስትራቴጂ ተያዘ ማለት ነው። ሁለተኛው ስትራቴጂ ከኤርትራ ጋር ያለንን ልዩነት ዘላለማዊ የቆየ ልዩነት ያለን እናለዝበው የሚል፣ ለዚህ የቤተክርስቲያን ሰዎች፣ የፖለቲካ ሰዎች የህዝብ ለህዝብ ግንኙነት እንዲሰሩ እናድርግ የሚል። ይህንን ስራ የሰሩት አማራ ውስጥ ሁለት ቲም ነበረ። የማዕከላዊ መንግስቱና አማራን ለማጣላት መቀሌ የሚመላለስ ሁለት ቲም ነበር። አንደኛው ቲም በጣም ጥቂት የሆኑና ብዙ ሰው የማያውቃቸው ከትግራይ 4 ሰዎች ብቻ የሚመሩት ጌታቸው ረዳን አንድ ቀን ብቻ ነው ያገኙት። 11 ጊዜ ተመላልሰዋል። ጌታቸው ረዳ አንዴ ብቻ ነው የተሳተፈ። እነዚህ በጣም ሃይ ሌቭል የሚባሉ ናቸው። ሁለተኛው ከአራቱም ቀጠና ከሸዋ ከጎጃምና ከጎንደር የተወሰነ ባይዘ የመጀመሪያው ቲም ከጎጃም ብቻ ነው። ሁለተኛው ቲም ከአራቱም ቀጠና የተውጣጡ ሰዎች በኤንጂኦ አካባቢ የሚሽከረከሩ ሰዎች ያሉበት እንደ ኤሊት ሆኖ የሚመላለስ ቲም ነበር። በበላይነት የሚያስተባብረው ገዱ አንዳርጋቸው እና አቡነ አብርሃም ናቸው። ይሄ ቲም መቀሌ ይመላለሳል። ሁለተኛው ቲም ነው። ከዚህ ቲም ውስጥ የጎንደር ሰዎች ነበሩበት፣ የወሎ ሰዎች ነበሩ። ይሄ ቲም መረጃ ያወጣል። ይህን ቲም ይመራ የነበረው አንደኛው ኮሎኔል ተወልደ ይመስለኛል አሜሪካ ነገር ነው ያለ። በቃ ኮሎኔል ተወልደ መረጃ ለመንግስት ሰጥቶ ነው እንግዲህ ወደ አሜሪካ መጣ የሚባለው። እሱ እንግዲህ ሌላ ጊዜ የሚወራ ነው የሚሆነው ማለት ነው። ይሄ ቲም ነው አማራ ክልል ያለውን የቀውስ ቀጠና ቢሃይንድ ዘ ሲን ከመጋረጃ በስተጀርባ ሆኖ የሚመራው፣ የሚያስተባብረው፣ ፋይናንስ የሚያደርገው፣ ዳይሬክሽን የሚሰጠው። ይሄ ግን ማንን ይጠቀማል? ብልጽግና የሚገለውን የብልጽግናን ሞት አግራቤት ያደርጋል። በኢትዮጵያ ውስጥ ራሱ ወያኔ ይገላል፣ ኦነግ ይገላል፣ ሌላው አማራም ውስጥ ደግሞ ሌላ ይገላል። እዛ ውስጥ ደግሞ ገዳይ ያዘጋጃል። ገዳይ ብቻ አይደለም ቀባሪ ያዘጋጃል። ቀባሪ ብቻ አይደለም አልቃሽ ያዘጋጃል። አልቃሽ ብቻ አይደለም የሚቀርጽ ካሜራ ያዘጋጃል። ይሄን አዘጋጅቶ ለምሳሌ ቤኒሻንጉል ላይ ለኢትዮጵያ ህዝብ ይሰጣል ማለት ነው። ዘንድ የአማራ ህዝብ በእነዚህና መሰል ጉዳዮች የጽምዶ ፕሮፓጋንዳ ሰለባ፣ የብልጽግናም ዱላ ማረፊያ ተደረገ ማለት ነው። በዚህ ሂደት ውስጥ ቅድም ባነሳሁት የወያኔ ግምገማ ነበራት። አማራና ማዕከላዊ መንግስትን በማዋጋት ሁለቱን ማዳከም የሚል። አሁን ማን ደከመ? ማዕከላዊ መንግስቱ ባይደከም እንኳን ቢያንስ አማራ ደክሟል። እንዴት ደከመ? የህዝብ አንድነቱ ተሸርሽሯል። አሁን ባለው ሁኔታ የጎንደር ፋኖ ጎጃምን አልፏል። የጎንደር አይደለም የምዕራብ ጎጃም ፋኖ ምስራቅ ጎጃምን አልፎ መሄድ አይችልም። የህዝብ ለህዝብ አንድነቱን ሸርሽረውታል። ወያኔን ይዋጋሉ የሚባሉ አቅም ያላቸው ሰዎች የተወሰኑ ተገለዋል። የተወሰኑ ሳይሆን በጣም ቁልፍ መጀመሪያ ውጊያ ላይ እና ሸሽመን የመሰሉ ከሌላ ሀገር ሄዱት እነ ውባንታ ባተን የመሰሉት እነ ከፍ ያለው ደሴን የመሰሉት በኢትዮጵያ ቴሌቪዥን ያን ያለው ዶክመንታሪ የተሰራላቸው በጦርነቱ እነ ኪሮቤልን ከሆቴላቸውን ጥለው ጋሸና ምሽግ ድረስ ሂደው እንደዚህ ሲሉ ነበር። ኦልሞስት በጎንደር አካባቢ የሞቱ በሙሉ ማለት ይቻላል ኢቨን ሰሞኑን የተገደሉትን ጨምሮ እነ ጌታ ሶበሬን ጨምሮ በወያኔ ጦርነት የተሳተፉ በጣም ጠንካራ ሰዎች ናቸው። ስለዚህ በምን ተሳካላት ማለት ነው? የአማራ ኃይል እንዲዳከም
አደረገች። አሁን ብዙ ሰው የሚያየው አማራ ዛሬ ብዙ ድሽቃ መታጠቁን፣ ብዙ ስናይፐር መታጠቁን፣ ብዙ ሰራዊት መሰልጠኑን ነው እንጂ ከዛ በስተጀርባ ያለውን ኪሳራ ያየው። የስ አማራ ታጥቋል። አማራ በፊት ታጥቆ ነበር። አማራ ለመዋጋት ድሽቃ አይደለም የሚያስፈልገው፣ ስነ ልቦና ነው የሚያስፈልገው። ስነ ልቦና በቂ ነው ለመዋጋት። ክላሽ ይዞ ነው ሲዋጋ የነበረው። ክላሽ ሳንይዝ ወያኔን የጣልናት ክላሽ ይዘን አይደለም፣ ግንባራቸውን ለስናይፐር የሚሰጡ ወጣቶችን ብቻ ይዘን እና በበገረመውን ባህር ዳር ላይ ታስታውሷቸዋላችሁ። ጎንደር ላይ የገበርናቸው ታስታውሷቸዋላችሁ። ኦፍኮርስ በምዕራብ ጎንደር በአርማጭሆ በኩል እና በተወሰኑ ቦታዎች የመሳሪያ ትግል ነበረ። ነገር ግን ዋናው ግን መንግስትን የጣለው የህዝብ ማዕበሩ የህዝብ አብዮት። ስለዚህ በአማራ ውስጥ ምን ተሳካላት ማለት ነው? ወያኔ የህዝብ አንድነትን ሸረሸረች። ወያኔ ሊዋጉ የሚችሉ ቀንደኛ አቅም ያላቸው ሰዎችን አብዛኞቹን ገደለች፣ ወይም ደግሞ እንዲገደሉ አደረገች። እሷን የሚዋጉት የተወሰኑት ደግሞ ቅድም አንድ ቃል ተጠቅማል ቴዲ፣ የተደፈቁ አማራዎች የሚል እንዲደፈቁ ሆኑ ማለት ነው። አሁን በአማራ ፋኖ ውስጥ ወያኔን በበላይነት የሚታገሉና የሚቃወሙት ድምጻቸው እየታፈነ ነው። ድምጻቸው እየታፈነ እየተደፈቁ ነው ያለው። ስለዚህ የነማን ድምጽ እየጎላ ነው ማለት ነው? የጽምዶ ከወያኔ ጋር ብንሰራ ምን ችግር አለው የሚሉት ኃይል የበላይነት አፐር ሃንዱን የያዘ ማለት ነው። ሁለት ዶቶች ላስቀምጥልህ። ለምሳሌ የመጀመሪያው ሐምሌ 29 የዛሬ 2 ዓመት አፋሃድ የሚባል ሲመሰረቱ 29 ቀን ዶክተር ደረጀ ታግዘኛል ይመስለኛል ተሰብስበው መጨረሻ ላይ የተለያዩት በሊቀመንበር ነው። በሊቀመንበር ምርጫ ምክንያት በሌላ አይደለም፣ በሊቀመንበር ብቻ ከሁለት እንዲከፈል ተደረገ። ምክንያት እስክንድር ስለተመረጠ። እስክንድር በወያኔ ቃል በቃል እስክንድር ግትር ነው ተብሎ የተገመገመ ሰው ነው። መቀሌ በሚመላለሰው ቲም ፍላጎቶቻችን ለማሳካት ያሉ ሁኔታዎችን ብለው ሲገመግሙ አንደኛው በቻሌንጅነት የተቀመጠው እስክንድር ነው። እስክንድር ያን ጊዜ ደብረ ኤልያስ ነበር። ከቲፒኤልኤፍ ጋር ኮንትራዲክት የሚያደርግ ጠንካራ ሰው እስክንድር ነው። ሃርድ ላይ ነው። ስለዚህ ምን ብለው ገመገሙ? እስክንድር ግትር ነው የሚል ሲገመግሙ ከዚህ ከአማራ ክልል ሄደው ምን ብለው መለሰ? የእስክንድርን ጉዳይ ለእኛ ተውት የሚል መልስ ነው የመለሰ። በነገራችን ላይ ያኔ ጽፌዋለሁ። እስክንድር ምርጫው ይፋ ሳይሆን ቲክቶክ ላይ ጫና መፈጠር ተጀመረ። ተሰብስበው እሱን ትምህርቱና ማስፈራሪያዎች ምናምን ሁሉ ነበሩ። ገና ምርጫው የተካሄደ በነበረበት ሰዓት ምክንያቱም ስምሪቱ ከመቀሌ ነው። ስለዚህ ምን ተባለ? የእስክንድርን ጉዳይ ለእኛ ተውት የሚል እና ከዛ ከሚመላለሰው ቲም አንደኛው ቲም እኔ ለራሴ ፐርሰናል ነገረኝ፣ የመቀሌ ሪፖርቶች ብሎ ሸር አደረገኝ። የእስክንድር ጉዳይ ነው አንደኛው እና በአደባባይ ነው የጻፍኩት። አለ አሁንም አላጠፋሁትም። እስክንድርን የምትወዱት ሰዎች፣ የእስክንድር ህይወት የሚያሳስባቸው ሰዎች ካለበት ቀጠና እንዲወጣ ምከሩት ብዬ ጽፌያለሁ በወቅቱ። በአጋጣሚ ያው እንግዲህ ወጥቷል፣ ህይወቱን አትርፏል። ዋናው ፖይንት ግን እንዴት 29 ቀን የተሰበሰበ ሰነድ አዘጋጅቶ አንድ ላይ የተሰበሰበ እና አብሮ ለመስራት የተሰባሰበ ስብስብ በሰብሳቢነት ምክንያት እንዴት ተበተነ የሚለውን ግን ሰው አይጠይቅም። ምን ተባለ? እስክንድር ኢትዮጵያን ስለሆነ የአማራ ብሔርተኛ መነሻችን አማራ መዳረሻችን አማራ ስላላለ ብሔርተኛ ስላልነበር የተለያዩ ስሞች ተሰጡና እንዲዳከም ተደረገ። አንደኛ ላስቀምጥልህ። ሁለተኛ አፋ ባህ የሚባል በኮሚቴ የሚመራ ስብስብ ነበር። በ13 ኮሚቴ የሚመራው ስብስብ ሊቀመንበር መምረጥ ያልተቻለበት ምክንያት አሁን ሊቀመንበር የሆነው ሰውዬ ሊቀመንበር ካልሆነ ፍላጎቱ ስለማይሳካ በሻዕቢያና በወያኔ በኩል አቅጣጫ ስለተሰጠ ነው። አሁን ሊቀመንበር የሆነውን ሰውዬ ደግሞ አፋባህ ውስጥ ሊቀመንበር ከሆነ ሰራዊት ይበተንብኛል የሚል ስብስብ በሌላ መንገድ መጣ። እንደሞ ዲዘርቭ ማታረግም አንተ ከማን ተሽለህ ነው የሚል ሀሳብ ያላቸው ሰዎች መጥተዋል። በዚህ ምክንያት አፋባህ የሚባለው ማዘዣውን መቀሌ ያደረገው የ13 ኮሚቴ ቆየ ማለት ነው። በ13 ኮሚቴው ሲቆይ ግን አፋባህ ምን ሰራ? ከሱ ተቀናቃኝ የሚባለው በእስክንድር የሚመራውና ለወያኔ የማይመቸው ኃይል አፋሕድ የሚባለው እንዲዳከም ተደረገ ማለት። በምን መልኩ? በግድያ በካራክተር አሳሲኔሽን እነ ዶክተር ደረጀን ጨምሮ በዘመቻ እንዲዳከም ተደረገ። በአስተሳሰብ እንዲመታ ተደረገ። ዘን አፋሕድ እንደተዳከመ ሲታወቅ አፋባህና አፋሕድ አንድ ላይ ሆነው መጀመሪያ እስክንድር እንዳይመረጥ እስክንድር ሲመረጥ እንዳይሆን የተደረገው ሰውዬ ሰብሳቢ ሆኖ ሲመጣ ወያኔ አሁን ተሳካላት ማለት ነው። ምን ማለት ጀመረች? አቤት ፖለቲካ ብቻ አይደለም፣ አቤት መልኩ፣ አቤት ቁመናው ምናምን የሚውሉ ዘፈን መዝፈን ጀምራለች ወያኔ። እና ይሄ ነው የሆነው። አሁን ይሄ ትልቁ ፈተና ምንድን ነው? እንዲህ አይነት ነገር ስታመጣ ቴዲ ጽምዶን ስተች፣ ቅድም እንዳልከው አንተ ሰሜን ጠላ፣ አንተማ ሰሜን ጠላ ነው የምትባለው። የኛ እኮ ደግሞ ሌላ ነው የሚመጣው። አንተ አትሊስት ደቡብ አካባቢ ስለሆንክ ሰሜን ጠላ ነው የምትባለው። እኛ ጋር ጎጃም ጠላ ነው የምትባለው። እኛ ጋር ለምሳሌ አሁን በዚህ ጉዳይ ላይ በዋናነት የሚነሳው የነዘመነ ምናምን ቲም ነው አይደለ? ዘመነን ስለተቸ የሚመጣልህ ይሄኛው ፓርት ነው። ወይራስ ግን ዘመነ ከአማራ ህዝብ ቀንደኛ ጠላት ጋር ሆኖ አማራን እየወጋ መሆኑን ግን ደግሞ መናገር አይፈልጉም። የአማራ ህዝብ ጠላትን ጎትቶ እያመጣ መሆኑን መናገር አይፈልጉም። ይህን ስትናገር አንተ ጋር ይመጣዋል። ማጠቃላይ ሌላ ፕላርግ ለረጅም ሰዓት እንዳልይዝባቸው ሌሎችንና ጽምዶ መቼ ተፈጠረ የሚለው ይሄ ነው። ለምን ተፈጠረ? የአማራን ኃይል በማዳከም ወደ ማዕከላዊ መንግስት እመጣለሁ በሚለው ግቡ ምንድን ነው?
ወልቃይትና ራያን መያዝ ነው። ከቻለ ሀገር ይሆናል፣ ካልቻለ ይደራደራል። አሁን ባለው ሁኔታ እሱ ይሳካል? ዊዶ ነው መቼ ሊሳካ እንደሚችል አላቅም። ጥቅሙ ምንድን ነው ካልከኝ ጽምዶ ለአማራ ህዝብ 0.0 ምናምን ጥቅም የለው፣ ጉዳት ነው። ጉዳቱን ግን ልዘረዝር ይችላል። ለምሳሌ ቲፒኤልኤፍ የአማራ ህዝብ አይደለም፣ አሁን የኦሮሞ ህዝብ አይደለም፣ የትግራይ ህዝብ ጠላት ነው። ከቲፒኤልኤፍ ጋር ልስራ ብለህ አማራው ስትሄድ ራሱ ጠላት የሚያደርግ ትግሬው ነው። ትግሬው ራሱ ማለት ነው ህዋትን ያወጣው ያበቀለው የወለደው ማለት ከትግራይ ጋር እየተጣላ ነው ማለት ነው። አፋርን እንደ አማራ ጨፍጭፏል አይደል ቲፒኤልኤፍ በጦርነቱ ጊዜ። ከዛም በፊት አፋር ባይዘው የሚናገርለት ስለሌለ ነው እንደ አማራ የተጨፈጨፈው። አፋርን ነው ጠላት የምታደርገው ከማን ጋር? ከአማራ ጋር። ምን ብለህ? ከቲፒኤልኤፍ ጋር ልሰራ ነው እኔ ከአማራው አብራክ የወጣሁት ከቲፒኤልኤፍ ጋር ሰርቼ ሀገረ መንግስት ልሆን ነው ስትለው ማን ነው የሚሸሽህ? አፋሩ ምን ብሎ ጠላት ይዘብህ ይመጣ ብሎ ቢጎዝ ተጨፍጭፏል። ሶስተኛ ህዝብ ልጨምርልህ። የሙስጠፌን አንድ ንግግር ሌላ ሰው ካልተናገረው እኔ ኮት ላድርገውና ቲፒኤልኤፍ የምትመጣ ከሆነ በቅርብ ነው የተናገረው፣ ሰሜን ባይፈርስ የሚባል ቲፒኤልኤፍ የምትመጣ ከሆነ እኔ ሶማሌ ክልል ይዤ ሀገር ነው የምሆነው የሚል ሾኪንግ እኮ ነው አይደል? ለእኛ እንዴት ሾክ እንደማያደርገን አላውቅም። ለአማራዎች ቲፒኤልኤፍ ማለት ለሶማሌው፣ ለአፋሩ፣ ለቤኒሻንጉል፣ ጋምቤላው፣ ለደቡቡ፣ ለጉራጌው ቲፒኤልኤፍ ባይዞይ ከጠላትም በላይ ነው። ስለዚህ ቲፒኤልኤፍ ጋር ሰራው ስትለው ምን እያልከው መሰለ? ሶማሌን ከኢትዮጵያ እንዲገነጠል እየገፋው ነው፣ ጠላት እያመጣህለት እንደሆነ እየነገርከው። ለአማራ ብቻ ነው የሚመስለው አሁን ብዙ ሰው። ስለዚህ የጽምዶ ጉዳይ እዚህ በኋላ እንትንም አይኖርህም እንጂ አሁን ይሄ ድጋሚ በጦርነት 4 ኪሎ የሚመጣ ከሆነ አንደኛ ሀገሪቱ ሰው የላትም ማለት ነው። ሁለተኛ ሊሆን የሚችለው ነገር ማሰብ አለበት። የመጨረሻ በቁም መሞት ነው። በጠንካራ ቁም ቋር ቀር ያለ ስቴት ሌጂትሜሲ ያሳጣል። እንደ ሀገር ስቴት ሌጂትሜሲን ታጣለህ እንደ ማህበረሰብ። ይገባኛል። እኔ አንዳንዶቻችሁ ይገባኛል። እዚያም ኮመንት ላይ ያላችሁ ይውላችሁ እሷ ላይ ያለ እያወራን ያለነው እንደ ፓርቲ ነው። አንድም ተሳስተው ህዝብን እንደ ህዝብ የጠቀሱበት ጉዳይ የራሳቸውን የወጡበትን ህዝብ ከመጥቀስ ውጭ ጠምዘዛችሁ ቲፒኤልኤፍን መጥላት ህዝብን መጥላት ነው ካላችሁ እናንተም ለምሳሌ ፋኖን መጥላት አማራን መጥላት ነው ማለት ነው። በበላ ያበባላል ሪቨርስ ሳይኮሎጂ። ሰው እያወራን ያለነው እንደ ፓርቲ ነው። እንደ ቲፒኤልኤፍ እንደ ብልጽግና እንደ ፋኖ ነው እያወሩ ያሉት። በዛ ተረዷቸው። ከተረዳ ካልተረዳ የራስህ ጉዳይ። ኮመንት ላይ ያለ ግን የሚናገሩት ንግግር ፍጹም ደረጃውን የጠበቀ ነው እያልኳቸው አያሌው ቀጥል። ታንኪ ለአጠቃል ዶክተር ደረጃ ወደ ሙያ ወደ ሆነው እንዲሄድ ፈልጌ ነው። ሰው ጠላት ነው እያፈራልን ያለ ለእኛ ብቻ ለአማራዎቹ ብቻ ሳይሆን ለአማራ ኢትዮጵያውያን ራሱ ጠላት እንዲሆኑት ነው ጠላት እያፈራለት ያለው። የኦሮሞ ብልጽግናን እንታገላለን ብለን አባቱን ፍደውን ያሳየውን 30 ዓመት ወያኔን ስናመጣለት ከጠላትነት አልፎ አንዳንዶቹ ኢትዮጵያን እስከ መጥላት የሚደርሱ አሉ። ኤግዛምፕል ቅድም እንዳስቀመጡት ማለት ነው። ያን ነው እያመጣ ነው ያለ ነው። ሰው ይሄ ነው። ሌላኛው ግን ወደኛ እስኪ ጠበብ እናድርገውና ቲፒኤልኤፍ ግን ለኛ ማን ነው? ቲፒኤልኤፍ እኮ ጫካ ሲወጣ የትግል ግቤ ብሎ ያስቀምጠው በሰነዱ በቃል አይደለም፣ በሰነዱ ጸረ አማራ ብሔራዊ ጭቆና ነው የሚለው አይደለ? ጸረ ኢምፔሪያሊዝም፣ ጸረ የአማራ ብሔር ጭቆና ምናምን ነው የሚለው። አማራ ብሔር ጨቁኖኛል እሱን መውጋት ነው የምፈልገው ነው አይደለ? ጸረ እንትን ስትገለብጠው ጸረ ኢምፔሪያሊዝም ማለት ኢምፔሪያሊዝም መዋጋት እንደሆነ ሁሉ ጸረ የአማራ ብሔር ማለት የአማራ ብሔርን መውጋት ነው፣ ሌላ ቃል የለው። የአማራ ብሔርን ለመውጋትና በኋላም በተግባር ዘር ማጥፋት ድረስ የፈጸመብን ወያኔ በየትኛው መለኪያ ነው የአማራ ህዝብ ወዳጅ ሊሆን የሚችለው? ፖርታት ማተር ወያኔ የአማራ ችግሮችን ከፈጠሩት ዋና ከሚባሉት አካላት ቁጥር 1 ነው። ቁጥር 1 ቁጥር 3 ብለን እስከ 3 ብንጠቅስ ወያኔ ነው ባይዘው የሚጠቅስ። ብልጽግና ገና ትናንት የመጣ ነው። ብልጽግና ለብልጽግና መከራከር አይደለም። ብልጽግና የአማራን ህዝብ በሰነድ አጠፋለሁ የሚል እስካሁን አላየሁም። በሰነድ በተግባር ገድሏል። የስ የወያኔ ልጅ ስለሆነ በሰነድ ግን በተጨባጭ አማራን አጠፋለሁ የሚል አላየሁም። ወያኔ ግን በሰነድ ከመጽሐፍ አልፎ በተጨባጭም ጭምር ፈጽሞብናል። ስለዚህ ቁጥር 1 ጠላት ነው ማለት ነው ወያኔ። አንደኛው ይሄ። ሁለተኛው ሌላ ሰነድ ልጥቀስና ማን አባይ ነው የሚባል አንድ ሪሰርች የሰራው ላይ 82% የአማራ ህዝብ ትግሬን ይጠላል ይላል። እና ከዛ ውስጥ ያው አማራ ምለው አማራ በሚል መጠቀም ስለፈለኩ ነው። እነሱ ምሉት የሸዋ አማራ ነው የሚሉት። 82% የሸዋ አማራ ትግሬን ይጠላል ወይም አማራ ትግሬን ይጠላል ብለው ዶክመንትስ ሪሰርች እየሰሩብህ ጠላት ነው ብሎ የፈረጀህን አካል ወደ አንተ ስትጋብዘው ምን ሊያደርግ እንደሚችል እንዴት ማሰብ ይጠፋል። ሪሰርች ዝም ብዬ አይደል የተናገርኩት። የሰራው ባይዘው ትግሬ ነው ሪሰርች። ማን አባይ ነው የሚባል ስሙን ጠፋኝ እንጂ ያድለዋል። ስለዚህ ጠላቴ ያልከው ያለህ አካል ጋር ልትሰራ የምትችለው ምን ልታገኝ ነው?
ለምሳሌ ከህወሓት ምን እናገኛለን? መሳሪያ ኦኬ which is good መሳሪያ ሊያገኝ ይችላል የአማራ ፋኖ። ከመሳሪያ በመለስ ግን መሳሪያው እኮ የተሰጠህ አንተ ልትገልበት ነው። ወያኔ መሳሪያ የምታቀብለን እኛና ብልጽግና እንድንገዳደል ነው። እኛም ስንሞት ብልጽግናም ሲሞት ወያኔ ተጠቃሚ ናት። ከተገዳደለ በኋላ መሳሪያውን ለኛ ሰጣና እኛ ከሞትና ከተገዳደለ በኋላ እሷ ትመጣለች። ይሄ ጥቅም አይደለም። ከወያኔ መሳሪያ መቀበል የሚመስለው ሰው ጥቅም ነው የሚመስለው። ኢንዳይሬክትሊ ሁለት የእሷ ጠላቶች ብላ የፈረጀቻቸው አካላት እንድንገዳደል ነው መሳሪያ ያቀበለችኝ ያለችው። እንግዲህ ጥቅም የሚሉት ይህን ስለሆነ ነው። ፋኖ ደጋፊዎች ስለሚያነሱ ይሄን ማለት ነው። ከዛ ውጭ ድንበር ነው አይደል? ድንበር ከወያኔ ጋር ጸብ ነን። ማንነት ርስት ጸብ ነን። የፍትህ የህገ መንግስት የጄኖሳይድ ምናምን ጸብ ነን። ግንኙነት በምን ላይ የተመሰረተ ነው? ጥምረት ስትፈጥር አብሮነት አብሮ መስራት ስትፈጥር በራስ ጥቅም በጋራ ጥቅም ላይ የተመሰረተ ነውና ምንም የምናገኘው ነገር የለም ነው። ጽምዶ የተመሰረተው የአማራን ህዝብ መቀመቅ ውስጥ ለመክተት ነው። አሁን ቅድም እንዳልኩት ፌዙ ፌል እያደረገ ነው። የጽምዶ ሶስተኛው ፌዝ ላይ ያለ ነው። የጠነከረው የጀመረው ወያኔ እንደወደቀ ነው። የጠነከረው በጦርነቱ ጊዜ ነው እና በፋኖ ትግል ውስጥ ነው። አሁን የመውደቂያው ፌዝ ላይ ነው ያለው። ቃል ለምድር ቃል ለሰማይ ነው የሚባለው። ከወያኔ ጋር ከዚህ በኋላ አንሰራም፣ በፊትም ሰርተን አናቅም ብለው ይመጣሉ። አሁን ጽምዶን ሲያቀነቅኑ የነበሩት በቅርብ ከወያኔ ጋር በፍጹም ሰርተን አናቅም አንሰራም ብለው ይመጣሉ። ጀምሮታል። አስረስ ማረ ከሳምንት በፊት አንድ ወንድማችን ላይ ገብቶ እንደዚህ አይነት መግለጫ ሰጥቶ ማስጠንቀቂያ እንዲሰጠው አይቻልም። ለምን ማስፈራሪያ ጽፎ አልገባኝም። ቅድም እንዳልኩህ የአማራ ፋኖ የሚባለው ሁሉን አይደለም። ፋኖ ስልባይዞ በጣም ኢኖሰንት የሆኑ ሰዎች አሉ፣ በጣም ብዙ ከልባቸው የሚታገሉ። ነገር ግን ላይኛው የአማራ ፋኖ አመራር ማዘዣ ጣቢያው መቀሌ ነው። አያና ነው ማንም የሚባል ልጅ አለ ከጎጃም ከነሱ የደህንነት የነበረ ልጅ መጥቶ ገብቶ ሲናገር የምሰማው ልጅ አለ። እየደወለ የሚያዛቸው እኮ የነበረው ስታሊን ማለት ነው። አሁን የስታሊንን ሚና ስለምንቀውም እውነት ለመናገር እንትን ብዬው አላቅም፣ አስቤውም አላቅም። የምከታተላቸውም ሌሎቹ የዚህ ቅድም የጠቀስኩልን ኮሎኔሎቹ እዚህ መጠው እዛ ያሉ አሉ ሌላ ቁልፍ ሶስት ሰዎች እነሱ ነው የምከታተል። ማዘዣ ጣቢያው መቀሌ ስለነበር ከነሱ ፈቃድ ውጭ እኔ ለምን እንደሄደን የማላቅም ሲያዝበት የጎንደር ሚዲያ ጋር ስታሊን ፖለቲካ ተንታኝ ሆኖ ሲያስፈራራ እንግዲህ እግዚአብሔር ያሰብ መድኃኒዓለም ላይ ያሳብኝ ምናልባት አድራይቶ መናገር መጥቶ ሰው ይቅርታ በጣም አዩ ምናልባት ከዘረጋኸው አንድ እንትን አወቃቀር ተፈጥሯል። ሚዲያ እንትን በሚዲያ ደረጃ ማለት ነው። አፋሃድ ከመመስረቱ በፊት ማን አፋብን ከመመስረቱ በፊት አንድ ኦርጋናይዜሽን ነበር። የመጀመሪያ እንትን ስቴፕ 1 የሚባለው የሚዲያ ኦርጋናይዜሽኑን ወደ አንድ ካምፕ የመጠቅለል ስራ ነበር ተሰርቶ የነበረው እና ያ የሚዲያ ኦርጋናይዜሽን በሚዲያ ካውንስል አማካኝነት ሚዲያ ካውንስል የሚል ስያሜ ተሰጥቶት እነ መዓዛ መሐመድ በበላይነት የሚመሩት ነው። ያ የሚዲያ ካውንስል ዋና ዓላማው ምንድነው? አጠቃላይ የአማራን ኮዝ የያዙ ሚዲያዎች አንድ ላንቃ ብቻ እንዲኖራቸው፣ አንድ ሶርስ ብቻ እንዲኖራቸው፣ አንድ አማካሪ እንዲኖራቸው፣ አንድ አዛዥ እንዲኖራቸው እና በዛ ፍሰት ውስጥ ነው የሚያልፉት። አማካሪያቸው የበላይ አማካሪያቸው ስታሊን ገብረስላሴ እና እነዛ ሰዎች ማንም ከፈቀደላቸው ውጪ መንቀሳቀስ አይችሉም። ስለዚህ የጽምዶን ወንድም ከትህነግ ጋር አብሮ የአጋርነት ስራን የፈረሙና ቃል የገቡ ሰዎች የገቡ አመራሮች በዛ ፕሪንሲፕል ነው የሚጓዙት እና በፕሪንሲፕል ደረጃ ስታሊን ገብረስላሴ ልክ ነው፣ ቃል አላቸው። እኛ ባስቀመጥንላችሁ ሮድማፕ ነው የምትጓዙት ተብለዋል። አለቃው ሳይፈቅድለት እንዴት ምን አባቱ ነው ሚዲያ ላይ ደርስ ጀመር? ራሱ ድፍረት ነው መድፈሩ ራሱ ዛሴ ይህን ቃል መከታው ላይ መናገር አይችልም፣ ሀብቴ ላይ መናገር አይችልም። ምክንያቱም በዛ ሮድማፕ ውስጥ የሉም እነዚህ ሰዎች። አላቅም ነበር እውነት ለመናገር እኔ ስታሊንን እንደሰው ስለ ይሄ ምንድን ነው በምን ቃል ልጠቀም የሆነ ቫሊዩ ያለው ሰው አድርጌ ስለማላስበው እንደ ዋጋም አልሰጠው። ከስታሊን ይልቅ በጣም አጌንስት ሆነ ለረጅም ዓመት የቆየ ነው አለ ላሉላ ክሬዲት ይሰጣል። በጣም ፍሬ ያለው ልጅ ስታሊንን እንደሞኝ ነው ሁሉ ማስበው እውነት ለመናገር በዚህ ልክ አማራ ትግል ውስጥ ገብቶ ማለት እጅ ረጅም ነው እንትን ይሰራል የሚል ግምት ኖሮኝ አያውቅም። ግምት ራሱ ኖሮኝ አያውቅም። እና በቀደም ግን እንትናን አስረስን ሲያስፈራራ ሰምቼው ማለት ነው። አይ በቃ ለካኛን እንጅሎች ግን ባይዞ አንድ ነገር የሚያሳየው ነገር አለ። ህዋቶች ሂደው ሰው ጨርሰው ስታሊን ላይ ወድቀዋል። ህዋት እኮ በጣም ቀላል ድርጅት አልነበረም ወገን። እና አሁን የሚያሳይ ሰው ጨርሰው በቃ ስታሊን ላይ ወድቀዋል ማለት ነው። ያንን ነው የምታየው። ዞሮ ዞሮ ማስጠንቀቂያው ከኛ ካሰመርንልህ መስመር ከፈተን ከለቀቅናት ገመድ ርቀት ተጓዝክ፣ ያንተ ገመድ እስከዚች ድረስ ነች የሚል ነው። ይሄ የተባለው ሚዲያ ደግሞ አይ ቲንክ በዛ ሚዲያ ካውንስል ያለ አይመስለኝም። ካለ ቢያንስ ልጁ በግል የዛ አስተሳሰብ ተገዥ አይደለም፣ አውቀዋለሁ ለረጅም ዓመት እንጂ ሄዶ የተናገረውም ብዙ መጥፎ አይደለም። አንድ የሆነች ነገር ተናግሯል። የእነዚህ ሁኔታ ስታየው ሂዶ የአማራን ህዝብ ማድከም እና ለወያኔ ገባሪ ማድረግ ነው።
እንትኑ ግን የሚነገረው ብልጽግናን መቃወምና ብልጽግናን መታገል በሚል ቅብ ይሰጥሃል። ከውስጥ ግን ማሯ ወያኔን ኢምፓወር ማድረግ ነው የሚል ነገር ነው። ወደ ኋላ መልሳለሁ። ዶክተር ወደ አንተ ልመልስ እንዳላዝም ሁለት ዶክተር ደረጀንና አፍሪካ ጎንደርን ከሰማን በኋላ ስልክ አስቀምጥላችሁና አንድ 4-5 ሰዎች በስልክ ጥያቄው አስተያየት ቀበልና ይመልሱና እናጠቃላለን። እሺ ዶክተር ወደ አንተ ልምጣ። መልካም ቴዲም አዩም የሰጠው ማብራሪያ በጣም ደስ የሚል ነበር። እሸቱም የነበረውን ሪያሊቲ ነበር ያስቀመጠውና ምናልባት ቅድም አያሌው ሲያነሳ ትዝ ያለኝ በተለይ ከአፋድ ጋር ተያይዞ ከአጠቃላይ ከተቋም ምስረታ ጋር ተያይዞ ትዝ ያለኝ ሀሳብ አለና እሷን ልጨምርና ወደዚህኛው እመጣለሁ። እንግዲህ ቅድም እንዳነሳሁት መዋቅር ዝርጋታ ላይ 2 ፕሪንሲፕሎችን ነበረ የተሞከረው። የመጀመሪያው መዋቅርን ከላይ ሰርቶ ጨርሶ በኤሊት የሚመራ ሆኖ ወደ ታች ማውረድና ሁሉንም ፋኖ ታጋይ ወደዛ ማስገባት ነበር። እሱ ፌል ሲያደርግ ከታች እያደራጁ ከሻለቃ ጀምሮ ሻለቃ፣ ብርጌድ ምናምን፣ ክፍለ ጦር፣ ከዛ በኋላ ደግሞ ኮር እያሉ ከዛ በአንድ ተቋም ከላይ ማሰር ነው ፕሪንሲፕሉ ነበር። ነገር ግን በዚህ ትግል ውስጥ ከገቡ ሰዎች የተለየ ፍላጎት በተለይ ደግሞ የስልጣን ፍላጎት ያላቸው ቡድኖች ነበሩ። በጣም ጽኑ የሆነ ከህልውና ትግሉ ከአማራ ህዝብ ትግል በላይ ራሳቸውን የስልጣን ዙፋን ላይ ማስቀመጥ የሚፈልጉ ግለሰቦች ወጡ። ያ የመጀመሪያው በትግል ውስጥ 3 ፌዞች አሉ። የመጀመሪያው ኢንተረስት ፎርሜሽን የሚባለው ፍላጎትን ማሰባሰብ፣ በአንድ ጥያቄ ዙሪያ ላይ ስምምነትን መፍጠር ነው። ሁለተኛው ኦርጋናይዜሽን ፎርሜሽን የሚባለው ተቋም መገንባት ነው። ያን ፍላጎት ያን ጥያቄ መሰረት አድርጎ ያን ኮዝ መሰረት አድርጎ ተቋም መገንባት ነው። ሶስተኛው ሞባላይዜሽን ነው። አጠቃላይ ሪሶርሱን እና ሰውን ያን ተቋም እንዲደግፉ ሞባላይዝ ማድረግ ነው። ከዚህ ፕሪንሲፕል ያፈነገጡ ግን ግለሰባዊ ጥቅምና ግለሰባዊ ስልጣን ላይ ያተኮሩ ግለሰቦች መጡ። እነዛ ግለሰቦች በሰሜኑ ጦርነት በተለይ ከህወሓት ጋር በነበረው ጦርነት ህወሓት እያሸነፈ መስሏቸው ነበረ፣ እያሸነፈ መጥቶ ነበረ። በዚህኛው በደቡብ በኩል በሚባለው እስከ ደብረታቦር መጥቶ ነበር። ደብረታቦር ነው ለመጀመሪያ ጊዜ ቀስሞ የተሰበረው የህወሓት ታጋይ። በዛኛው ደግሞ እስከ ጣርማ በር ሄዶ ነበር። በዛ ወቅት ድርጅት መስርተው ነበር። አፋባ ይሄ የአማራ ፋኖ ህዝባዊ ኃይል የሚባል ማለት ነው እና በቅንፍ ውስጥ ፋኖ የሚባል ፍኖተ ሰላም ላይ ነው የመሰረቱት። እንግዲህ ያ ድርጅት ያው አስረስና ዘመነ ናቸው በላይነት የሚመሩት ማለት ነው። እና ያ ድርጅት የተመሰረተበት ዋናው ዓላማ ልክ ህወሓትና ቲፒኤልኤፍ እና ኢፒኤልኤፍ የኤርትራና የህወሓት ታጋዮች ከ1983 በፊት እያሸነፉ ሲመጡ የመሰረቱት መጨረሻ ላይ የመሰረቱት ይሄ ኢህአዴግ የሚባለውን ድርጅት ለመመስረት ታስቦ የተመሰረተ የአማራ ወኪል ሆኖ ለመገኘት የታሰበ ነው። ህወሓት እያሸነፈ ከመጣ የፌዴራል መንግስቱን ወንበር ለመረከብ ህወሓት ካሸነፈ ከአማራ ወኪል ስለሚያስፈልገው አማራን ወክሎ ተቋም ሰርቶ ተዘጋጅቶ ለመጠበቅ ነበር። ስለዚህ ዝግጅት እየተደረገ ነበር። ተቋም ተመስሮ ጥምዶ ጽንሰቱ ያኔ ነው የተጸነሰ። እንጣመራለን ህወሓት ካሸነፈ ከህወሓት ጋር ተጣምረን ስልጣን እኛ እንይዛለን ተብሎ ታስቦ ያ የአማራ ፋኖ ህዝባዊ ኃይል የሚባል በቅንፍ ውስጥ ፋኖ ብለው የሚጠሩት ፈጠሩት። ነገር ግን አልተሳካም። ያ ህልም አልተሳካም። ያ ህልም ያልተሳካበት ምክንያት ኢትዮጵያውያንና ሀገር ወዳዱ የአማራ ህዝብ ዋጋ ከፍሎ ብዙ መስዋዕትነት ከፍሎ ህወሓትን ወደ መጣችበት መልሶታል። በጣም በሰፊ መስዋዕትነት ነው የተመለሰ። ከዛ በኋላ ይህ ትግል ተጀመረ። ይህ ትግል ሲጀመር ያን ነው ተመሳሳይ ቡድን በቃ ስልጣኑን ኮንትሮል አድርጌ መቀጠል አለብኝ ተባለ እና አፋን ለመጀመሪያ ጊዜ እንግዲህ ከታች ከሻለቃ ተጀምሮ ተሰርቶ በጣም ትግሉ በሚያምር መስመር ላይ እየሄደ ያለ የመጨረሻው ተቋም መመስረት አለብን ተብሎ ቅድም አዩ ያነሳው ከ32 ቀን በላይ ነው እንደው የተሰበሰቡት። ያ ሁሉ 32 ቀን ውይይቱ ዶክመንት ተዘጋጅቶ ዶክመንቱን የሚያዘጋጁት እነዚሁ ሰዎች ናቸው። በእርግጥ ዶክመንት ተዘጋጅቶ መጨረሻ ላይ ግን የተፋረሱት በዚሁ በስልጣን ጉዳይ ነበር። ያው የእስክንድር ቨርሰስ ዘመነ የሚባለው ትርክት መጣ። ከዛ በኋላ ነው እንግዲህ የአማራ ትግል እኔ ካልመረው ጭሬ ልበትነው አይነት እኔ ካልበለው ጭሬ ልበትነው አይነት ፕሪንሲፕል የተከተለና በቃ የዚህ የአማራ ህዝብ ትግል ተብሎ የተነሳው ሙሉ በሙሉ ኮዙን የሳተው ኮዙን ስቶ ግለሰቦችን ለማንገስ ብቻ እየተደረገ ትግል እስኪመስል ድረስ ከአፋር በኋላ የአማራ ህዝብ ትግል ለሁለት የተከፈለው በአንድ ግለሰብ ስልጣን ምክንያት ነው። እስክንድር መሆን የለበትም ዘመነ መሆን አለበት ተብሎ ሌላ ነገር የለውም። ሌላ የኮዝ ምናምን ጥያቄ ምናምን ያ ዝም ብሎ እንደ ምንድነው ማስክ እንደ ከበር የሚጠቀሙበት እንትን ነው። እኛ በእንቱ በሂደቱ ስለነበርን ነው። እኛም አብረን ስለነበርን ያኔ እኛ የአፋ ደጋፊ ሁለን ነበረ። በዛ ወቅት በነገራችን ላይ እንትኑ ድምፁን ራሱ የተቀለበሰው በእኛ በዚህ በጎንደሩ ኃይል ነው ድምፁ የተቀለበሰው። የጎንደሩ ኃይል ሁለቱም ድምፅም የአማራ ፋኖ በጎንደርም የአማራ ፋኖ ጎንደር እዝም ሁለቱም ድምፅ ለእስክንድር በመስጠቱ የተነሳ
ድምፁ ተቀልብሷል። የተቀለበሰበት ምክንያት ደግሞ ራሱ ካልኩሌሽን ቁጭ ብለን ስብሰባ ተሰብስበን ተወያይተን ይሄ ስዋት አናሊሲስ ተሰርቶ የትኛው ነው የአማራ ህዝብ ትግል አሸናፊ ሊያደርገው የሚችለው መስመር የትኛው ነው ተብሎ ተጠንቶ ነው። ዝም ብሎ አይደለም። ያ ድምፅ ዝም ብሎ በራንደም ላይ የተሰጠ ድምፅ አይደለም። የእስክንድርን ፓስት ሂስትሪ እና ከረንት ያለውን አቋሙን ታይቶ ነው። ከዛ በተጨማሪ ዩኒፋይንግ ፓወር ለአማራ ኮዝ ዩኒፋይንግ ፓወር ሊሆን የሚችል አካል ማን ነው ተብሎ ዝም ብሎ በስሜትና በሌላ በመሰለኝና በደሳለኝ የተመሰረተ አልነበረም። እንደዛ ሲሆን ግን አፈነገጠ። እኔ ስልጣን አልያዝኩም ያለው አካል ማለት ነው። ከዛ በኋላ ቀጣይ የተመሰረተው እንግዲህ አፋባ የሚባለው ድርጅት ሲመሰረት አሁንም ተመሳሳይ ጥያቄ ነው የመጣው። የስልጣን ጥያቄ፣ የግለሰብ ጥያቄ ነው። አሁንም ዘመነ መምራት አለበት የሚባለው ጥያቄ ነው የመጣው። በዛ ላይ አልስማማ ሲባል በታሪክ ታይቶ የማይታወቅ 13 ኮማንድ ያለው ድርጅት ወይ ድርጅት አይባል ወይ ምን አይባል ተመሰረተ። የአማራ ህዝብ ትግል የአማራ ህዝብ ኮዝ እየተከፋፈለ ወደ ግለሰብ ጥቅምና ወደ ግለሰብ ኮዝ እየወረደ ሄደ ማለት ነው። ትልቁ ግራንዱ ኮዙ የአማራ ህዝብን ከደረሰበት በደል ነፃ ማውጣት የሚለው ግራንዱ ኮዙ ተረስቷል። ከ13ቱ በኋላ የተፈጠረው አፋብን አሁን ያለው ራሱ እንደ ድርጅት አፋባና አፋድ ይዋሃዱ ሲባል ኖ ይፍረስና አፋድ ይፍረስና ወደ ክፍለ ሀገር ኮታ ይሄድ። ምክንያቱም የአፋድ መሪ እስክንድር ነው። እንደ ድርጅቱ ነው ከመጣ እስክንድርና ያው የሚወዳደሩት እስክንድርና ያነኛው 13 ነው። 13 እና እስክንድር ሲወዳደር ደግሞ በተለያዩ ክራይቴሪያዎች እስክንድር የተሻለ ነው። ስለዚህ እስክንድር መሪ ሊሆን ሆነ ማለት ነው። በዚህ በአፋብን ሲመሰረት ራሱ እሱ እንዳው ምን ተደረገ? ወደ ክፍለ ሀገር ይበተን ተባለ። ወደ ክፍለ ሀገር አፋር ሲበተን እኛ የተቃወምንበት ማለት እኔ ፐርሰናሊ ከአፋብን ደጋፊነት የወጡበት ማለት ነው። አንደኛው ፕሪንሲፕል ወደ ክፍለ ሀገር ሲበተን እስክንድር ተንሳፋፊ ሆነ። ክፍለ ሀገር የለውም እስክንድር። ስለዚህ ክፍለ ሀገር ተወክለው ሲመጡ የፖሊሲና ስትራቴጂ መመሪያ ያደርጉት 13ኛ ላይ ያስቀምጡት። እሱማ ከኋላ ተጨማሪ ሰው ተብሎ ሲገባ ነው 13ኛ ሰው የተቀመጠው እንጂ መጀመሪያ ላይ ወደ ክፍለ ሀገር ኮተው ተበተነ። ወደ ክፍለ ሀገር ጎንደር ይሄን ያህል አምጣ፣ ጎጃም ይሄን ያህል አምጣ፣ ወሎ ይሄን ያህል፣ ሸዋ ይሄን ያህል አምጣ ሲባል እስክንድር ቤት የለውም፣ የሚያመጣው የለውም። ስለዚህ እስክንድርና እንትና ተቀመጡ ቆዩ ተባለ። በኋላ ትመጣለህ ተብሎ ማለት ነው። ያኔ አፋድን አወርደ ክፍለ ሀገራዊ ኮታ ከሆነ ላለፉት 2 ዓመት ድርጅት እናቆማለን ብለን የከፈልነው መስዋዕትነት ያን ሁሉ ዋጋ መና ማድረግ ነው። እንደገና ወርደ ክፍለ ሀገር ኮታ አድርገ የክፍለ ሀገር ውስጥ ስትገባ ደግሞ ክፍለ ሀገር ማንን ልላክ ከሌላ ሌላ ፈተና ውስጥ ነው የሚከተል። እንደዛ መሆን የለበትም ብለን ተከራከረ። የሚሰማ ሰው ግን ያው አልነበረም እና ወደ ክፍለ ሀገር ኮታ ከወረደ በኋላ አሁን በክፍለ ሀገር ኮታ የአማራ ህዝብ ግራንድ ኮዝ ወደ ክፍለ ሀገር ኮዝ ተቀየረ ማለት ነው። መጀመሪያ ስንነሳ እንደ አማራ ተጠቅተናል። የአማራ ህዝብ በኢትዮጵያ ፖለቲካ ውስጥ ብዙ ጥቃት ደርሶበታል። በኢትዮጵያ መሬት ውስጥ ብዙ በደል፣ ግፍ ደርሶበታል። መመለስ አለብን ካለ በኋላ እንደገና የአማራን ኮዝ ዲኮንስትራክት አድርገን ወደ ክፍለ ሀገር ኮዝ ወስደን የክፍለ ሀገር ተወካይ ነው ማምጣት የተፈለገው። ያ የተደረገበት ምክንያት ደግሞ ለአንድ ግለሰብ ስልጣን ለማውጣት ነው ማለት ለሌላ ለተሻለ ኮዝ፣ ለተሻለ ስትራቴጂ፣ ለተሻለ ስልት፣ ለታክቲክ ቢሆን ኑሮ ጥሩ ነበር። ወይም ትግሉን ለማሻገር ቢሆን ጥሩ ነበር። የሆነን ግለሰብ ስልጣን ላይ ለማውጣት ተብሎ ግዴታ የአማራን ትልቁን ኮዝ መካድ ግን የክፍለ ዘመኑ ክደት ነው። በወንድሞቻችን ደም ላይ መቀለድ ነው። በወንድሞቻችን ደም ላይ መነገድ ነው። መጨረሻ ላይ የሆነው እንደዛ ነው። ሆኖ ግን ምን ሆነ? አፋብን የሚባለው እርስ በርሱ የማይግባባ አንድ ወደ ግራ አንድ ወደ ቀኝ የሚስብ ሆነ። በጥላል ልየታ ስምምነት የሌለው፣ በሬት ዓለም ምናምን ስምምነት የሌለው፣ እርስ በርሱ እንኳን የማይነጋገር እስካሁን ወደፊት የሚስብና ወደኋላ የሚስብ ቡድን ተጣምዶ የአማራ ህዝብ ከፍተኛ አደጋ ላይ እንዲወድቅ ተደርጓል ማለት ነው። ያ ጽምዶ የተባለው መጀመሪያ ላይ ያነሳውት ቡድን ግን በአፋብን ላይ እንደ ጋንግሪን ተጭኖ አፋብንን ተጠቅሞ ሌላ ሁለተኛ ጽምዶም ፈጠረ ማለት ነው። ከቲፒኤልኤፍ ጋር እንደገና ከህወሓት ጋር ጽምዶን ፈጥራለን። አሁን ወደ ሳይንቲፊካል እንትኑ እንምጣ። ጽምዶ የሚለው ጥምረት ነው፣ ሌላ ነገር የለውም። ወደ አማርኛ ሲቀየር ጥምረት ከሳይንስ አንጻር ከፖለቲካል ሳይንስ ከዓለም አቀፍ ግንኙነትና ከስትራቴጂ ጥናት አንጻር በሶስት ነው የሚከፈለው። ወይ ታክቲካል ነው፣ ወይ ስትራቴጂካል ነው፣ ወይም ደግሞ በቅፍ ላይ ለዋል የሚባለው ነገር በእንግሊዝኛው ባንድ ዋግኒንግ ይባላል። ታክቲካል ከሆነ በአጭር ጊዜ የሚፈጸሙ ጉዳዮችን ለመፈጸም ሲባል በጋራ እንስራ የሚባለው። ለምሳሌ ቅንጅት የሚባለው በ1997 የፈጠረው ጥምረት ነበረ። የተለያዩ ፖለቲካ ፓርቲዎች ነበሩ። ኑ በጋራ ነውና እናሸንፍ ብለው የተጣመሩበት ማለት ነው። መጨረሻ ላይ ነው ያደረጉት። ተመሳሳይ ነው። የምርጫ ዘመቻ ስታደርግ አይ በጋራ ዘመቻ እናደርግ፣ ወይም ደግሞ ከተቃራኒ ፖለቲካ ፓርቲ ሆነህ በአንድ ላይ እንስራ ብለህ የምታደርጋት አጭር የሆነች ረጅም ጊዜ የማይሄድ
የተወሰነች አጭር ጎል ለማሳካት የሚደረግ ነው። ታክቲካል። ስትራቴጂካል ከሆነ ደግሞ ወዴት ነው የምንጓዘው? የመጨረሻ ህልውናችን ምንድን ነው? የት ላይ ነው የምናርፈው ተብሎ ለረጅም ጊዜ ጥቅም ተሰርቶ የህዝብ ጥቅም በየትኛው መንገድ ነው ሊረጋገጥ የሚችለው ተብሎ የሚደረግ ነው። የመጨረሻው ግን በአንድ ዋግኒንግ የሚባለው ሁለት አይነት ናቸው በነገራችን ላይ። አንደኛው የጅብ ጥምረት ነው፣ ሌላኛው ደግሞ የማታለል ጥምረት ነው። ይህኛው ጥምረት ግን እኔ በጣም ደካማ ነኝ፣ አቅምም የለኝም፣ ጠንካሮች ሊበሉኝ ነው። ስለዚህ ከጠንካራው ኪስ ላይ ልቀመጥ ወይም ደግሞ ከመዳፍ ላይ ልቀመጥና አድነኝ፣ ከአንተ የተተረፈረፈውን ምናምን ትራፊዎች ልክ አንበሳ አድኖ ሲተርፍ ጅብ እንደሚበለው አንተ ገጥመህ ሲተርፍ እኔ ካንተ በላለሁ ብሎ የሚገቡ ልክ አሜሪካ የምትከተለው። ለምሳሌ አሜሪካ እና ደቡብ ኮሪያ ጥምረት በጣም ጠንካራ ጥምረት አላቸው። ምክንያቱም አሜሪካ ብዙ ጊዜ ሰሜን ኮሪያዎች ደቡብ ኮሪያን የአሜሪካ ልጅ ይሏታል። አሜሪካ ናት የምታሳድጋት። ሁሉ ነገር ወታደር አለ እዚህ ቤዛ አላቸው ምናምን፣ ሁሉን ነገር የሚሰጧቸው እንደዛ ነው። አይላንዶች አሉ። ለምሳሌ አሜሪካ የምታስተዳድራቸው አይላንዶች ማለት ነው። ዩሮፕንም በተመሳሳይ በተወሰነ ደረጃ አሜሪካ እንደዛ አይነት ጥምረት ፈጥራ ነበር፣ በማርሻል ፕላን በሚባለው ማለት ነው። አጠቃላይ በእሷ ስር ሆኖ የአሜሪካን ኢንተረስት ማስጠበቂያ መሳሪያ። አሁን የምንጠይቀው ጥያቄ ጥምዶ ምንድን ነው? ታክቲካል ነው? ስትራቴጂካል ነው? ወይስ የዚህኛው በቅፋችሁ ላይ በህዋት እቅፍ ላይ ለዋል ነው? ከዚህ ላይ ስጠይቅ ቃሉ ራሱ አማርኛ ነው አይደለም፣ ጥምረት ነው አማርኛው ማለት ቃሉ ራሱ አጌንስት አማራ ነው። ኦኬ ኢፍ ጋይስ አር እንደ ድራይቨር ሲት ላይ ከሆናችሁ በራሳችሁ ቋንቋ በተሰየመ ስም ነው መታመርም የነበረባችሁ። ስሙ ራሱ አማርኛ ነው። በአማርኛ ነበር ስሙ ራሱ። አሁን እኮ ከመነሻው ከጽንሰ ሐሳቡ ጀምሮ ጸረ አማራ ነው ጽምዶ። ከመነሻው ከጽንሰ ሐሳቡ ጀምሮ በተለይ አማራ ወክለው የገቡት በፊት ጀምሮ ማለት ነው። ቅድም ስናነሳው የነበረው መነሻ ፖይንቱ ስናነሳው አያሌው ያነሳው ከዛ ነው የደገሙት ማለት እሱ ሀገር በወረራ ቀንበር ስር በነበረችበት የአማራ እናቶች እየተደፈሩ መነኩሴ ጋይንት ላይ በአንድ ቀን ብቻ 72 ሴቶች ነው የተደፈሩ። ከ72ቱ አብዛኞቹ መነኩሴዎች ናቸው፣ የካህናት ሚስቶች ናቸው። አምነስቲ ኢንተርናሽናል የ89 ዓመት መነኩሴ ተደፍሯል። ይሄኛው ዳታ አምነስቲ ኢንተርናሽናል ያቀረበ ነው። በአማራ ታሪክ ደግሞ በአማራ ሕዝብ ታሪክ ተደፈርኩ ብሎ መናገር እፍረት ነው። አይነገሩም ሴቶቹ ብዙ ጊዜ ደፍረው የተናገሩት ይህን ያህል ቁጥር ከሆነ ያልደፈሩ ስንት? በነገራችን ወልዲያ ላይ ወንድ ልጅ ተደፍሯል። ራሱን ያጠፋ ወንድ ልጅ አለ። በዛ ደረጃ ቁስላችን እንኳን ጨምርልህ። በነገር ላይ የተወሰነች ነገር አንተም በዛው እንድትሄድበት ፈልዬ ነው። ይሄ አሁን የምንለው ጽምዶ በጦርነቱ ጊዜ ያን ያደረገው ከጦርነቱ በኋላ እኮ ሽማግሌ ልኮ ጤፍ ጭኖ ምናምን ሁሉ አይተነው ነበረ። ኦኬ ያን አላያችሁትም እናንተ ሰው ካላያችሁት ብለን እንለፍና በእናንተ ጊዜ እኮ ያን ጦርነቱ ላይ ዘር ማጥፋት የፈጸሙት 14ቱ ጄኔራሎች እኮ ከዳንግላ እስር ቤት የጎንደርና የጎጃም መታወቂያ ሰጥቶ እኮ መቀሌ ሸኝቷል። ያን ጊዜ ቢያንስ እንዴት አልባነናችሁም? እንዲሁ በዛው እሱንም ነክተው እንድታልፈልየ ነው። ቢኮዝ አንዱ ውዝግብ የነበረው አንዳንዶቹ በኪሳቸው የጽምዶን ሀሳብ ይዘው ነው የመጡት፣ እናንተ አታውቁም፣ ግን በተግባር ግን ያሳዩቸው ነበረ እና አንደርስታንድ አታደርጉትም ነበረው። ያን ጊዜ ነው ጥያቄ ነበር የሚሆንብኝ ሁሌ። መልካም የአንደርስታንዲንግ ጉዳይ አይደለም። ትግል በጣም ብዙ ውጣ ውረድ አለው። አሁን በባለ ቅድም እንደተናገሩት ትግሉን የጀመርነው ከታች ወደ ላይ እየተደራጀ ሲመጣ አሰሩም ግሰሱም ነው የገባው። ያን ነገር እያጠራኸው ቀስ ብለህ በአደረጃጀት እየቀነበብከው በመስመር እያስገባው ሲትሄድ መስመሩ ራሱ እያጠራው ይሄዳል፣ እየተስተካከለ ይሄዳል የሚል እኛ ኢኖሰንት የሆነ እቅድ አለን። በዛ ውስጥ የሚሰሩ ስህተቶች እንዳሉ እነሱን ስህተቶች እንዲስተካከሉ ነው መስራት ያለብን ብለን ትልቁን ግራንድ ጎሉን ስለምናስብ ማለት ነው። ከግራንድ ጎሉ ያነሱ ናቸው ብለን ስለምናስብ እነዚህ አንዳንድ የሚሰሩ ስህተቶች ማለት ነው። ከዛ በላይ ደግሞ በእነዚህ አሁን በተባሉት በተለቀቁት ግለሰቦች የሚለቁ እንደዚህ አይነት የተወሰኑ ግለሰቦች እንዳሉ ሁሉ በጽናት ለአማራ ሕዝብ ኮዝ የሚታገሉ አሉ። እነሱን ግምት ውስጥ ስታስገባ በጽናት የሚታገሉት ደግሞ በዛ ወቅት ብዙ ነበረ ቁጥራቸው እየባለጉ። አሁን ቀስ በነገራችን ትግል ያባልጋል፣ ስልጣን ያባልጋል ይባላል። ሎርድ አክተን የሚባለው ፓወር ኮራፕትስ ይላል፣ አብሶሉት ፓወር ኮራፕትስ አብሶሉትሊ ይላል። ስልጣን ያባልጋል። በጣም ደግሞ አምባገነናዊ ስልጣን ሲሆን በጣም ነው የሚያባልግ ይባላል። አሁን እየተፈጠረ ያለው በፋኖ ትግል ውስጥም መጀመሪያ ላይ ኢኖሰንት የነበሩ ሰዎች የሆነች ነገር ስልጣን እያገኙ ሲሄዱ ኮራፕትድ እየሆኑ ግለሰባዊ ጥቅም፣ ቤት መገንባት፣ ብር ውጭ ማስቀመጥ፣ ሴት ምናምን ማስመጣት እየጀመሩ ሲመጡ እየባለጉ መጡ። መጀመሪያ እኛ የምናወራው ለምሳሌ አንድ ዓመት ሆነን በነገራችን ይህን ትግል ኮስችን ካደረግን ማለት ነው። ከዛ በፊት የነበረው ግን ሁሉም ሰው የአማራን ሕዝብ ኮዝ አንግቦ የሚሄድበት ነበር። በአብዛኛው ማጆሪቲ 80% ማለት ይቻላል። ያን ደግሞ አንዳንድ ወጣ ገባዎችን ማስተካከል ይቻላል። በተለይ ኢሊቱ መሬት ላይ ያለው ኢሊትና በውጭ ያለው ኢሊት ከተቀናጀ አስተካክሎ መስመር አስገብቶ ትግሉን የመምራት እና ወደ ውጤት የማስኬድ አቅም አለው። በነገራችን ላይ አቅሙን አልክድም። አሁንም አቅም አለው።
ችግሩ ይህን አቅም መጠቀም እንዳይችል አስሮ ስለተያዘ ነው በእንደነዚህ አይነት ግለሰቦች። ስለዚህ ወደ ዋናው ፖይንት ልምጣና ይሄ እነዚህ ቅድም ከጠቀስኳቸው የፖለቲካል ሳይንስ የዓለም አቀፍ ግንኙነት እና ስትራቴጂ ጥናት ጥምረት ውጭ የሆነው ጥምዶ ወይም ጥምረት ምንድን ነው?